አንተ እዛው ስለነበርክ ቤተክርስቲያን ቀሳውስትን ይደበድብ እንደነበረ ካህናትን ያንጓጥጥ ይሳደብ እንደነበረ ንገረን ይው አንተ አላ ሚውቱን አብራ ሚውቱን ከኔ በላይ የኔ ያጎቴ አብሮት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ ቀለምወርቅ ምን አይነት ሰው ነው በተላው ቀለምወርቅ ኃይለኛ ሰው ነው የሚሉ ኃይለኛነቱ በሃይማኖቱ አይደለም በመግባሩ ነው ገብተዋል አይደል አባብለ ኃይለኛ ሰው አው ዘራፊ ሰዳቢ ቀማኛ ሃይማኖት ያለው ሰው ኃይለኛ ነው አይባልም ሃይማኖት ያለው ሰው አክባሪ ለሰው ተገዢ ለሰው ታዛዥ ነው እሱ ምን አይነት ኃይለኛ ሳይሆን ጥሩ ሰው ነው የሚባለው እኔ እንደማውቀው እንደ ሃይማኖት ያስተምሩ ግን እከሌ ኃይለኛ ነው ከተባለ ዘራፊ ተሳዳቢ ቀማኛና ነገረኛ ነው ጥሩ ሰው ደግሞ የሚባለው እከሌ ጥሩ ሰው ነው ከተባለ እከሌ ጭምት ነው ሃይማኖተኛ ሰው አክባሪ ለታላቆቹ ታዛዥ ቤተክርስቲያን ከታንሶ ከቤተክርስቲያኑ ወጣ ብሎ አንዴ ጥሩልኝ እስኪ አንዴ አስገቡት አላውቅም ይሄ እንደዚህ ነው ብሎ ሊል ይችላል ግን እኔ አበበ ጉልላት ልጅ ነው ይሄው እየሰማችሁ ነው ውሸት ነው ቤተክርስቲያን ውስጥ በቅዱስ ቁርባን መርስ ተደርጎ ለማንም አይሰጥም ይሄው ተሰጠ ሞተ ሆዴን አቃጠለኝ እያለ ነበር ሆዴ ተቃጠለ እያለ ነበር የሞተው አለ ሲሞት ሆዴ ተቃጠለ እያለ ነበር የሞተው ይሰማል እሱ ብቻ አይደለም በነገራችን ላይ እሱ ብቻ ሳይሆን እምነቱንም ሊቀይር ነበር እምነትንም ከተማ ስመጣ እንዳንተ ሆናለሁ ብሎ ነበር ነው ያለው እምነቱን ራሱ ሊቀይር ነበር ሊሆን ነበር አንዴ ስሙን ቀሲስ ይኸው ስልካችን ሊዘጋ ነው ቀጠሮ ያዙልን ቀጠሮ ስልካችን ሊዘጋ ነው ይሰማችኋል እኔ ደውልልሃለሁ እኔ ደውዬ አገኛለሁ በቃ ቻርጅ አድርጎ በቃ ችግር የለውም ወረዱ ደውዬ አገኛለሁ ዴቭ ቀጠሮ ያዙልን ስልካችን አንዴ ደም ስክሪንሾት አድርገም በቃ እኔ ደውልልሃለሁ ዳዊት ዴቭ እኔ ደውልልሃለሁ አንዴ አዳምጡኝ ይቅርታ አንዴ አዳምጡኝ ወረድ በቃ አንዴ ቆይ ደሜ አንደኛ ራሳችሁን ጠብቁ አንተን ያስወረድካቸው አብተወልድ ከታች እያዳመጡ ከሆነ ሀብተወልድ አንተም ራስህ ኃላፊነቱ ሰድና እየሰማኝ ነው ሀብተወልድ እየሰማሁ ነው ቀሲስ እየሰማሁ ነው የሰውዬ እግዚአብሔርን የማይፈራ ሰውን የማያከብር ሰው ነው ነፍሰ ገዳይ ነው እውነት ለመናገር ያልሞተ በህይወት የሚያቀውን ሰውዬ ማለት በህይወት የሚያቀውን ሰውዬ በመርዝ ገደሉት አለ አንደኛ ሁለተኛ ያልሞተን ሰውዬ ድምጽ አምጥቶ ይሄ ነው ብሎ ነው ያቀረበው የማን የቀሲስ በትረ በህይወት ያሉ ኦኬ በስቱዲዮ የተቀረጹትን ቅዳሴ ነው ያቀረበው ያልሞተን ሰውዬ የሳቸው ድምጽ ነው ብሎ ነው ያቀረበው ያልሞቱትን ኦኬ አበበ ጉልላት ደግሞ እንደሚታወቀው ወንድሙ ነው እዚህ ጋር የመጣው የቤተክርስቲያን አገልጋይ የነበረ ጭምት የነበረ በጣም መልካም ሰው የነበረ ሰው ነው ይሄ ሰው ታሞ ነው የሞተው እንጂ ቤተክርስቲያን አገልጋይ የነበረ ለቤተክርስቲያን በጣም ተቆርቋሪ የነበረ ሰው ነው እንዳለው እሱ በቅዱስ ቁርባን አይደለም የሞተው አንደኛ
ሁለተኛ ያሰማው ድምጽ ያልሞተን ሰው ድምጽ አምጥቶ የሱ ነው ያለ። ሁለቱን ነገር ፕሩፍ አድርገናል። አንደኛ አበበ ጉልላት በቅዱስ ዛሬም የማይፈራ ነው፣ ዛሬም ተሳዳቢ ነው፣ ዛሬም በቤተክርስቲያን ላይ የሚያምጽ ነው። ይሄንን ሰው ደግሞ ፕሮቴስታንቶች ወንጌላዊ ብለው ይዘውታል። ወንጀለኛን ሰው ወንጌላዊ የሚሉ እንዳጠቃላይ የጴንጤቆስጣል ማለት የውድቀት ምልክት አድርገን እንወስደዋለን። ይሄንን ሰውዬ የማታወግዙ ከሆናችሁ እናንተ ጴንጤቆስጣል ባጠቃላይ እኔ ጴንጤቆስጣል እያልኩ ነው ከዚህ በኋላ ማወራ እንትኖችን ሉተራንን አልጨምርም፣ መካነ ኢየሱሶችን አልጨምርም። ጴንጤቆስጣል መጽሐፍ ቅዱስን ገልብጦ እንደ ሙስሊም የሚረዳ ተሳዳቢን የሚያነግስ ለተሳዳቢ ማበረታቻ የሚሰጥ ነው ጴንጤቆስጣል። ይሄንን የማያወግዝ በሙሉ የቀለመ ወርቅን ከዚህ በኋላ ላይቭ ላይ ቁጭ ብሎ የሚያዳምጥ በሙሉ ዋሽታል ይቅርታ ጠይቅ እማይል በሙሉ የቀለሜ የራሱ ተመሳሳይ ወንበዴና ተሳዳቢ ነው ብዬ ነው የምወስደው። ይቅርታ አድርጉልኝ። እኔ በቤተ ክርስቲያን ላይ እንደዚህ በዋሽ ይቅርታ ጠይቃለሁ። ዋሽቷል፣ በሞተ ሰው ላይ ቁማር ተጫውቷል። ይሄንን ነው ማለት የምፈልገው። በጣም እናመሰግናለን ሀብተወልድ ደሜ፣ በጣም ተባረክ። አንተ ጀግና ነህ፣ በቃ ጀግና፣ የእውነቴን ነው። ስለዚህ ልጆቹ ራሳቸው እንዲጠብቁ አድርግ አደራ። አየን እነሱ እኔ ላይ ራሱ ወንድምየው እዚህ አዳማ አለና ወንድምየው እዚህ አሁንም እያዳመጠ ነው። ወንድምየው እዚህ አዳማ አለ፣ የኔ ጓደኛዬ ነው። ወንድምየው ጓደኛዬ ነው። ሰርግ ሲያደርግ እኔ ነበርኩ አብሬው። አንድ ቤተክርስቲያን ነበር ያኔ ጴንጤ በነበርንታ አንድ ምንፍቅና ውስጥ ነበር። አሁንም እንደዛው አለና እኛ ባለማህተቦች አንገታችን ይበጠሳል እንጂ ለሚበጠሰው አንገታችን አንፈራም። በቃ ለሚበጠሰው አንገታችን አንፈራም። ይሄን ማህተብ ግን አንገታችንን ካልበጠሱ በቀር ሊበጥሱብን አይችሉም። ማህተቡ እግዚአብሔር ከኔ ጋር እንዳለ ምልክቴ ነው፣ የመዳኔ ምልክት ነው። እኔ ጋር የሚመጣ ማንኛውም የአጋንንት አሰራር እግዚአብሔር በኃይሉ ችሎት መልአኩን ልኮልኝ እየገለባበጠ እያየው ነው። ቀሲስ እያየው እምነግሮት እውነት የሆነ ነገር እምነግሮት ማለት ነው። እያየው ነው። አንድ ቀንም ማለት ነው በእግዚአብሔር አሁን ባለውበት በእግዚአብሔር ተጠራጥሬ አላውቅም። እግዚአብሔር ይመስገን። መጽሐፍ ቅዱስ ሲናገር ያውቃሉ። እርጅናህን በዘይት አለመልማለሁ ይላል። ይኸው ለመለመ። እኔ ኦርቶዶክስ ኮንኩ በኋላ እግዚአብሔር በሚያውቀው የእውነት መንገድ ከተገለጠልኝ በኋላ ለመለምኩ። አሁንም እየገለጥኩ ያለሁትኝ እዚህ ቅድስት ተዋሕዶ ቤተክርስቲያን ላይ የሚነገርባት ውሸት ነው እያልኩ እየገለጥኩ ነው። ከሚናገሩባት ውሸት ከሚናገሩባት ሰዎች መካከል አንዱ ቀለሜ ነው። አንደኛ ቀለሜ የሚያደርጋቸውን ነገሮች ነው እያንዳንዱን እየገለጥኩ ያለሁት። ስለዚህ እዚህ ያላችሁ ፕሮቴስታንቶች፣ እዚህ ያላችሁ ጴንጤቆስጣሎች፣ እዚህ ያላችሁ ሉትራኖች ስሙኝ። ቅድስት ተዋሕዶ ቤተክርስቲያን እውነተኛ የሆነውን ክርስቶስ ኢየሱስን በአደባባይ የምትሰብክ እውነተኛ አስተማሪ ናት። እውነተኛ ግንድ ላይ መጣበቅ ከፈለጋችሁ ኑ ወደዚህ ቅድስት ተዋሕዶ ቤተክርስቲያን ክርስቶስ ኢየሱስን አንደኛ አድርጋ የምታር ራስ አድርጋ የምትሰብክ ራስ አድርጋ ክርስቶስ ኢየሱስን ያለምንም አጋዥ ብቸኛ አዳኝ ነው ብላ የምታምን ለማዳን ከሰማይ የወረደ እሱ ብቻ ነው ብላ የምታምን መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠ ይህ ነው ብላ የምታስተምር የሐዋርያት ሥራ ምዕራፍ 4:12ን ፒላር የሆነውን ትምህርቱን የምትናገር ወገኖቼ በቅዳሴ ላይ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 32 ያለውን የምትሰብክ ኦርቶዶክሳዊ ቤተክርስቲያን ናት። አንድ ነገር ልጨምርላችሁ ወንድሞቼና እህቶቼ፣ በዓለም አደባባይ በኢትዮጵያ አደባባይ ቀን ቆጥራ ቀን አዘግታ ስለ ክርስቶስ ኢየሱስ የምትሰብክ ትክክለኛ ኦርቶዶክስ ናት። ካቶሊክ አይደለም፣ ፕሮቴስታንት አይደለም። ልንገራችሁ፣ ጥምቀቱን የምታሳየን ኦርቶዶክስ ናት። ስቅለቱን የምትናገርን ኦርቶዶክስ ናት። ትንሣኤውን የምትናገርን ኦርቶዶክስ ናት። ወንድሜ መወለዱን የምትናገርን ኦርቶዶክስ ናት። ቀን አዘግታ ካላንደር አዘግታ ከዚህ የበለጠ ወንጌል የለም። እኔ ይሄ ወንጌል ነው በኦርቶዶክስ ውስጥ በርቶልኝ ለካ ተሳስቼ ነበር ብዬ የተመለስኩት። ወንድሞቼ ልንገራችሁ፣ በጥስጥስ ባለ ምንም አባት በሌላችሁ አባት የላችሁም።
እናንተ አባት የላችሁም። እኔ ቀሲስ ሁሉም ኦርቶዶክሳዊ አባት አለው። አባት ተው ሲለው የሚሰማው ያልተሸቃቀጠ ያልተሰነጣጠቀ ያልተበጠጣጠሰ ሃይማኖት ውስጥ ነው ያለነው። አንድ ዶግማ አለን ያልተከፋፈለ። ያ ዶግማ የሚናገረው ቀሲስዬ አላወቁትም ስለ ክርስቶስ ኢየሱስ ነው የሚናገረው። በጣም ነው የሚገርመኝ ከበራልኝ በኋላ ሚስጥረ ሥላሴ ስለ ክርስቶስ ይናገርበታል። ሚስጥረ ሥጋዌ ስለ ክርስቶስ ይናገርበታል። ሚስጥረ ጥምቀት ስለ ክርስቶስ ይናገርበታል። ሚስጥረ ቁርባን ስለ ክርስቶስ ይናገርበታል። ሚስጥረ ትንሣኤ ሙታን ስለ ክርስቶስ ይናገርበታል። ከዚህ የበለጠ ምን አይነት ወንጌል አለ ወገኖቼ? ምን አይነት ወንጌል አለ? አይምሯችሁ ተበርዟል። እውነቴን ነው የምላችሁ፣ አይምሯችሁ ተበርዟል። በተለይ ከዚህ ቅድስት ተዋሕዶ ቤተክርስቲያን የወጣችሁ ወንድሞቼና እህቶቼ፣ ሳታውቁ የወጣችሁ ወንድሞቼና እህቶቼ ኑ እላችኋለሁ። እኔ የቀመስኩትን ብርሃን ኑና ቅመሱ፣ ኑና ቅመሱ፣ ኑ ተመለሱ። እውነቴን ነው የምላችሁ፣ ተሸጉዳችኋል እንደኔ። እኔም በወሬ ነበር የወጣሁት። እቺ ቤተክርስቲያን ጣዖት አምላኪ ናት፣ 44 ጣዖት በዚህ ቤተክርስቲያን አለ ተብዬ ተነግሬ ነው የወጣሁት። ወንድሞቼና እህቶቼ ገባችሁ? ድንግል ማርያም አምላክ ናት ተብዬ ተነግሮኝ ነው የወጣሁት። እንዴት ሰው አምላክ ይሆናል ብዬ ነበር የወጣሁት። ግን ውሸት ነው፣ ውሸት ነው። ቀሲስ እያሉ ይሄን ምስክር መመስከር አልነበረብኝም። ይቅርታ አድርጉልኝ ቀሲስዬ፣ ይቅርታ። ያው እንግዲህ ምን ላድርግ፣ ጥሬ ነው። ይቅርታ አድርጉልኝ፣ ይፍቱኝ፣ ይባርኩኝ ቀሲስ። አይ ሰበክ እኮ በጣም ይገባል። ጎበዝ ነህ። በጣም እያገለገልክ ያለው አገልግሎት በጣም ግሩም ነው። በርታልን፣ ጠንክርልን ወንድማችን። በዚህ አጋጣሚ የአበበ ጉልላት ልጆች ካሉት እውነቴን ነው የሆነ ነገር ማድረግ እንዳለብን ይሰማኛል። በስሙ ተዋሽቷል። የተጎዳ ቤተሰቡ ይኖራል እና የሆነ ነገር እናረጋለን። የሆነ ነገር አሰባስበን ሰፖርት ማድረግ እንዳለብን ይሰማኛል። ማድረግ እንችላለን ደግሞ እውነት ለመናገር እና ቤተክርስቲያኗንም እዚህ ያለችው ቤተክርስቲያን እንደተባለው ቀላል ነገር ስላልሆነ ቤተክርስቲያኗ ስለተወነጀለች ይሄንን ጉዳይ ለወደ ቅዱስ ሲኖዶስ ወደ ጠቅላይ ቤተ ክህነት በደብዳቤ መንገድ እንዲያሳውቁና ይሄንን ጉዳይ የቤተ እምነቱ የሚወክለው ሰው ይሄ ሰው በቤተ እምነቱ በኩል መግለጫ እንዲወጣ ቤተክርስቲያንን አጠቃላይ ይሄ እሱን ወክሎ በፕሮቴስታንቱን ወክሎ ስለሆነ የሚያወራ በእነሱ በኩል የተነገረው ነገር ይቅርታ መጠየቅ እንዳለበት እኔ አምናለሁ። በጣም አደገኛ ክስ ነው። በነገራችን ላይ በክርስቶስ ስጋና ደም ላይ ነው ይሄ ሰውዬ የዋሸው። ቤተክርስቲያንን ገዳይ ናት ብሎት ነው የተናገረው እና እንግዲህ በእግዚአብሔር ሞት የሞተውን ሁሉ ሰው በቤተክርስቲያን ላይ ነው የተዋሸው። ስለዚህ ዛሬ ኤርሚያስ ማን እንደሆነ በትንሹ ነው ገና የኮኔክሽኑ በደንብ ተስተካክሎ በዝርዝር በነገራችን ላይ እነ ኢዮብ እነ ሌሎችም አሉ በሚዲያ ቢያቀርቡት ደስ ይለኛል። ሚዲያ ያላችሁ እነ ማን ነው ሚዲያ ያላችሁ ልጆች ማን ነበሩ? ማን ነበር ይሄ ደም የነገረኝ እስኪ ሚዲያ ያለው ልጅ ማን ነበር ስሙ? የትኛው ሚዲያ? ብዙ ሚዲያዎች አሉ። የዮኒ ሚዲያ፣ የሎዛ ሚዲያ አለ፣ ቋንቋይነሽ ሚዲያ አለ፣ የኢዮብ ዘሚካኤል ሚዲያ አለው። ብዙ ናቸው እንግዲህ የኦርቶዶክሳዊ ሚዲያ። ባለፈው የታሰረው ማን ነው? ነጋሽ አለ። ጸጋዬ እንኳን ውጭ ነው መሰል ያለው። ስለዚህ በሚዲያዎችም ቀርቦ ይሄን ጉዳይ በጥርት ባለ ሁኔታ ማስረጃው ስታወጡ ምንድነው መሰላችሁ? አሁን አንዳንድ እዚህ ጋር የሚያጭበረብሩ የቀለሜ ደቀ መዛሙርትን እያየሁ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናቅም። አበበ ጉልላት የሚባል ሰው ይኑር አይኑር፣ ሊኖር ይችላል ላይኖር ይችላል። ለምሳሌ ከበደ ደስታ የሚባል ሰው ሊኖር ይችላል። ደስታ ከበደ የሚባል ሊኖር ይችላል። አዎ ሊኖር ይችላል። እሱ አይደለም ሰውየው። አንደኛ እኛ ያልነው በቅዱስ ቁርባን ገደሉ ስላለ ውሸት ነው። በቅዱስ ቁርባን ሞተ የሚባል ሰው ቢኖር እንሰማ ነበር። አንደኛ። ሁለተኛ ወንድሜ ነው አብሮ አደጌ እያለ ያሰማው ድምፅ ያልሞተ ሰው ነው። ማን ነው እሱ? ቀሲስ በትረ ናቸው። የእሳቸውን ድምፅ እያሰመ ያበበ ጉልላት አብሮ አደጌ ነው ወንድሜ ላከልኝ እያለ
ያለቀሰበት ሁለቱም ተጋልጧል ማለት ነው። ውሸት ነው። ሁለተኛ አበበ ጉልላት በኩረ እንጂ በህረ የሚባል የለም። እኛም ትናንትና ገምተን በህረ የሚባል ስም አለ ወይ? ኦሮምኛ ነው? ትግርኛ ነው? ጉራጌኛ ነው? ምንድነው? ግዕዝ አይደለም። በህረ የሚባል ስንል ነበር። ይኸው ተጋልጧል። ስለዚህ አሁንም ይህን ሰው የሚሰሙ ሰዎች ይኖራሉ። በሚያሳዝን ሁኔታ እኔ ምን አይነት ጨለማ ውስጥ መግባት ነው ይሄ? በእውነት ምን አይነት ህሊና ቢስ መሆን ነው? ስለዚህ በሚገባው ከልጅነቱ እስከ እድገቱ ድረስ ቀለመ ወርቅ አይተንፍሱ አበበ ማን እንደሆነ በሚገባ በቀጣይ ይዘነው በክፍል 2 ይዘነው ምን ቀርበው ይሆናል። ሀብተወልድ እግዚአብሔር ይስጥልን። እናመሰግናለን። ልጆቹን ምከራቸው፣ ራሳቸውን ይጠብቁ። ይሄ ወንጀለኛ ሰው ስለሆነ ሌላ ችግር ውስጥ እንትን እንዳይሉ ማለት ነው። ጥንቃቄ እንዲደረግ በዚህ አጋጣሚ ማሳሰብ ፈልጋለሁ። ሀብተወልድ እሺ፣ ችግር የለውም። እግዚአብሔር ከኛ ጋር ነው። በአካል እንገናኛለን። ትላንትና ቅዱስ ያብረን ነበር ከዲያቆን ዳዊት ጋር። ትላንት ቦኩ ሚካኤል አዳማ ቀጥል ትላንት አብረን ነበር። እንገናኛለን፣ በአካልም እንገናኛለን። ያው ችግር የለውም። እግዚአብሔር ይመስገን። አሁንም እዚህ ከታች ያላችሁ ሰዎች ቀሲስ ዲበኩሉ አበበ ጉልላትን አያውቁትም። ሞተ አልሞተም ብለው መረጃ አልሰጡም። እሳቸው የተናገሩት ስለ ዲያቆን በትረ ነው። በቃ ፔሬድ እንድታቁም ያልገው ማለት ነው። አለቀ። ይሄው ዛሬ ጠራ። አለቀ። ይሄን እንድታቁ ነው የምፈልገው። አዳምጡ እስኪ እንደው ዝም ብላችሁ አድምጡ። ያልነውን ነገር አዳምጡ፣ በደንብ ስሙት። አንዴ ላሰማችሁ ነበረ ይረሳሉ ወንድሞቻችን። ህይወቱን በሙሉ እየመራ ያለው በውሸት ነው። yes ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ ዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናት ጭምር ቁጭ ብሎ ተሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው። ልብ አድርጉ። አንደኛ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። ቀለመ ወርቅ አይተንፍሱ አበበስ ምን አይነት ዛሬ ተረጋግጧል ስሙ ማለት ነው። እንግዲህ ይሄ ኦፊሻል ስሙ ስለሆነ ነው። ምን አይነት ሰው ነበረ? ከቤተ ክርስቲያን ሰው ሲጣላ ዱላ ይዞ ከተማ ላይ የሚጠብቅ ዱለኛ፣ ሰው የማያከብር ቤተ ክርስቲያንን በጣም ይደፍር የነበረ በቤተ ክርስቲያን ላይ አመፃ ያበዛ የነበረ ገና እዚያው ሆኖ ልብ አድርጉ። እሱ ግን የሚለውን አዳምጡ። የሚያምር ወጣት አልኩ ወንድሜ፣ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የታገር ነው እዛ ሄዶ እንዲቀድስ አንደኛ አውራጃው ላይ ያለው አይደለም፣ መድኃኔዓለም ያለው አውራጃው ላይ አይደለም፣ ትልቁ ደብር ያለው ምናምን እያሉ ልጆቹ ሲናገሩ ስለነበረ ስሙ ተጋበዘ። እሺ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ የአበበ ጉልላት ድምፅ ልብ አድርጉ። የአበበ ጉልላት ድምፅ ላሰማችሁ ነው ያለ። ስሙ በደንብ እዚሁ ሊያሰማን። እባካችሁ ጴንጤቆስጣሎች አዳምጡ በደንብ። ላይ በላይ መጣ ማለት ነው። ወንድሜ ሰምቶ ላከልኝ ቴሌግራም ላይ። የማንን ድምፅ? የአበበ ጉልላት በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። የሱ ድምፅ ነው።
ትሰሙታላችሁ። ቆይ አሁን ካህናቱ አብረው ስላለ ይሄ እሱ ድምፅ ነው። ስሙ። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን እንደው ይህንን ልቅሶ ስትሰሙ ጴንጤዎች እንደው ምን ይሰማቸዋል? በመድኃኒዓለም እንደው ስትሰሙ እንደዚህ ሲያለቅስ ስትሰሙ ሪሊ ይሄ ሰውዬ ጤነኛ ነው ብላችሁ ነው የምታስቡት? እንዲህ አሁን ስታስቡት አብሮ አደጌን ይሄ ድምፅ በነገራችን ላይ አሳያቸዋለሁ ከዩቱብ ላይ ይሄ ቅዳሴ ራሱ ከየት ላይ እንደወሰዱት ማለት ነው። ቅዳሴውን ራሱ እና እንደዚህ ሲነፈርቅ እንደዚህ ሲያለቅስ በውሸት ይሄ ድምፁ ላምጣው ብሎ ያበበ ጉልላት ድምፅ ብሎ ነው ያመጣው። ስለዚህ ይሄ ሰውዬ አልሞተም ነው። ማን ይሄ ባለ ድምፁ ሰውዬ ቅድስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው ሳልቀብረው። በነገራችን ላይ ያለቀስኩት ለሱ ብቻ አይደለም ብሏል። አባቴም ሌሎችም ብዙ ዘመዶችም ሙተዋል እና ለነሱ ሁሉ ነው እንጂ ያለቀስኩት ለሱ ብቻ አይደለም ብሏል። እንግዲህ በእውነቱ ሳያሳብብ ቢያለቅስ ለቤተሰቡ ራሱ ሰካራም ነው አሉ። ሲሰክር ድሮ ከ40-50 ዓመት በፊት የሞተውን ሰው እያሰበ ያለቅሳል ይባላል። ሰካራም ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው። ይኸው ስም ሲያጠፋ ወንጌል መስክሬለት አሁን ይሄ በሃይማኖቱ ላይ የሞተን ሰውዬ እምነቱ ምንፍቅና ነበረበት እኮ ነው እያለ ያለው ለመቀባባት አብሮ እንደሱ ማለት ነው። በነገራችን ላይ ይሄ ከዚህ ቤት የሚወጡ ታድሶ ነን ምናምን የሚሉ ሰዎች ደንበኛ ማሳያቸው ነው። ደንበኛ እነሱ ይወጡና ከዚያ በኋላ ሌላ ሰው ስም ይቀባሉ። ለምን? ሰዎች እንዲጠራጠሩት ለማድረግ ከቤተ ክርስቲያን ልክ ሰዎቹ ተጠራጥረው ይሄ ታድሶ ነው ማለት ነው። ያ ሰውዬ ደግሞ ተናዶ ተበሳጭቶ ከቤተ ክርስቲያን እንዲወጣ ለማድረግ ነው። እና ይሄ ሰውዬ የሞተን ሰው እንኳን ሳይቀር ይኸው እንደምታዩት ነው። በኦርቶዶክሳዊ ሰዓት የተቀበረ ሰው በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ይሄ ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች አልቀሻ አልወጣልኝም። አብሮ አደጌ ነው በሉት። በርጌታ እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበል ነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው ነመርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይበቃሃል አንተ ግትልትል። ይሄው ነው ደም የምትለው ነገር ካለ በል እና ይሄንን ደግሞ ከዩቲዩብ ላይ ያሳያቸዋለሁ። ድምጹን ከየት እንዳመጡት የአባ ገብረወልድን መጋቢ ስብሐት አባ ገብረወልድንና የዚያን ጊዜ ዲያቆን አሁኑ ቀሲስ በትረን ድምጽ ከየት ላይ እንዳመጣው አሳያቸዋለሁ። ኦኬ እርሶ ዩቲዩብ አካውንት ካለ ዩቲዩብ ላይ ለቀቁት። ቀጥታ ገቡና ዩቲዩብ ላይ ቀሲስ ዲኩሉ ይቆራረጣል እና ያና ቤተሰቦቼ እንደዛ ነው። ገባችሁ? እንደዛ ነው። እውነት ይገለጣል። የቤተ ክርስቲያን እውነት ተደብቆ አይቀመጥም። ውሸተኞች በአደባባይ ዩቲዩብ ላይ ተመልከቱት።
እንትኑ ቀረጻው እንደምታዩት ቀረጻው ከ10 ምናምን ዓመት በፊት ነው ይሄ ቀረጻው እና ወንድማችን በቅርብ ቀን ግን እንደምታዩት ከ10 ወር በፊት ቴን መንዝ ኤጎይላን ይሄ ቅዳሴው ይሄ የቆየ ነው። አባ ገብረወልድ እኒህ አባት እዚህ ላስ ቬጋስ ደግሞ ተቀምጧል። እርሶ ፔጁስ ገብተው እውነት ልቦና ያላቸው አይምራቸው በትክክል ከፍቶ ማዳመጥ ከፈለጉ ማየት ይችላሉ። ገብተው ረጅም ቲክቶክ ላይ ያለ እርሶ የሚያስቀምጡት ድምጹን የእርሶ በትክክል ይሄ ድምጽ ያበበ አይደለም የጓደኛዬ ነው አልሞተም ያልሞተ ሰው ድምጽ ነው ያመጣው ነው ድርሶ ዛሬም ይሄው ዛሬ ደምረው እውነት ፍንትው አድርጎ አወጣው እና መቼም እርሱ በጣም ነው ደስ ያለኝ። እኔ በግሌ በጣም ነው ደስ ያለኝ አባታችን። እግዚአብሔር ይስጥልን፣ እናመሰግናለን። ኪያ አሜን አሜን አሜን። አባ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ። ዋይ ዋናው ነገር እኮ ቤተክርስቲያን በቁርባን ገደለችው ያለው ነው እንጂ ሰው መቼስ የማይሞት ሰው የለም። እኛውን ፎከሳችን ይሄ ሰውዬ ለምን ሞተ እንዴት ሞተ አይደለም። በቤተክርስቲያን ቁርባን ግን እንዳልሞተ ሰውየው ታሞ ሊሞት ይችላል እና ደግሞ ይሄ ድምጽ ያመጣው የጓደኛችን ነው የሚለው ነው ዋናው እንጂ ሰው አይሞትም እኮ ብለን አይደለም። አሁንም በጣም ሊሰመርበት የሚገባው ሰውየው በቅዱስ ቁርባን ተመርዞ ሞተ ነው ያለው አይደለ? ሰውየው ደግሞ በዛ እንዳልሞተ ወንድሞቹ ተናግረዋል ራሱ ቢሆን እንኳን ማለት ነው። ስለዚህ ዋናው ፖይንታችን እኛ ሰው ሞተ የሱ ዘመድ ሞተ ወይ ጓደኛው ሞተ አልሞተ እንዴ ሰው አይደል እንዴ ላይ ሞት ነው ይሞታል። እሱ አይደለም ዋናው ቁም ነገራችን። እኛ ቁም ነገራችን ቤተክርስቲያናችን እቺ ትልቋን ተቋም በቅዱስ ቁርባን ገለውታል ብሎ ስላለ ነው እንጂ ሰው ሞተ አልሞተ። አሁን እነሱ ነገሩን ደግሞ አዙሮት አልሞተም ሲሉ ነበር ይሄው ሞተ እያሉ ነው። እኛ እሱ አይደለም እንትናችን እሱን እያወሩ ነው አሁን ደግሞ ቤት ከፍተው። ስለዚህ እኛ አሁን እሱ ሞተ አልሞተ አይደለም ሰው ነው ሞቷል፣ ግን በምን ምክንያት ሞተ የሚለውን ነገር ነው እንጂ ያው ቤተሰቦቹ እንደተናገሩት ሌላው ፍሪ ፈርስኪ ነው። ለነገሩ ቀለሜ ያው ምክንያት አያጣም ደግሞ አሁን ሌላ ምክንያት ይዞ ይመጣል። ስለዚህ ዋናው እንኳን ሀቅ ወጣ በቤተክርስቲያናችን ላይ የተሰራው ድራማው ውሸቱ እስከምን ድረስ እንደሆነም ተጋልጧል። በቃ አሁን እግዚአብሔር መልካም አድርጓል ብዬ አስባለሁ። እኔ እንደው ቄሲስ ግን እንደንትን ከሱ ጋር ያለው ዲቤትም ይቅርቦት በቃ ይቅርቦት። ኧረ እኔ እኮ ዲቤት ቆይ እኔ እንደዚህ ያለ ኮሜንት አትስጡ አካሽ ሳታዳምጡ። እኔ ዲቤት የጠራሁት በዚህ ላይ ነው። አበበ ጉልላት በቅዱስ ቁርባን ነው የሞተው ካልክና ይሄ ድምጽ የሱ ነው ካልክ አለሁ ብየዋለሁ። አሁንም መምጣት ይችላል አሁንም እንጂ እኔ በሌላ ጉዳይ ላይ ከርሱ ጋር ዲቤት ጤነኛ ካልሆነ ሰው ጋር ራሱን ማለት እንኳን ስለ ቤተ እምነታችንን አይደለም የካደው ኦርቶዶክስ ብቻ ሳይሆን ፕሮቴስታንትንም የካደ ሰው ነው። በነገራችን ላይ ምንም የሚቀበለው የፕሮቴስታንት ቤተ እምነት ትምህርት የለም። የእምነት መግለጫቸውን በሙሉ በጠረባ ያለ ብቻውን እምነቱን የቆመ ሰው ስለሆነ ከዚህ ሰውዬ ጋር ተነጋግሮ ፍሩፍቱን የሆነ ጤነኛ የሆነ ውይይት ማድረግ ይቻላል ብዬ አይደለም። እሱ የሚለውን እንዳታስተጋቡት ነው። አሁንም ደግማችሁ የለም እኔ ያልኩት በዚህ ጉዳይ ላይ በየትኛውም ሰዓት ላይ አለሁኝ። ይሄ ሰው የሱ ድምጽ ነው ካልክ ያበበ ጉልላት ነው ካልክ የቀሲስ በትረን ድምጽ የሞተው በቅዱስ ቁርባን ነው ካልክ ግን ያበበ ጉልላት የሚባለው ሰውዬ ሞቷል ካልክ ግን አለሁ ነው ያልኩኝ። እስካሁን ድረስ አሁንም ዝግጁ ነኝ። እኔ መረጃ አለኝ ካለ በቤተክርስቲያን ላይ ለቀረበ ክሌም የሐሰት ክስ የመመለስ ግዴታ ስላለብኝ ነው እንጂ ዲቤት ምናምን ከሱ ጋር የነኛ የሆነ ፕሮቴስታንቶች እኮ አሉ በጣም ዋይ ክብር ስለሌለው እናንተን ደግሞ ሲናገር እኛ አይከፋንም። ከቤተክርስቲያን አይበልጥ ክብራችን እና እንደዚያ ውሰንም ያው ከሱ ጋር ከንትን ከማለት ቢቀር ይሻላል። እንደዛው አዛው ብቻውን እየተሳደበ ይቀመጥ። እሺ ይሻላል እንደዛ አባ
ይሄ ነው ሐሳቤ። አመሰግናለሁ። እግዚአብሔር ይስጥልኝ ኪያ። እሺ አባ ቶኒ ምን ይሻላል በል እንግዲህ ኧረ ምን ይሻል እንደው ይባርክኝ ቀሲስ። ሰላም ነው? እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። ደህና ነህ? አሜን። እግዚአብሔር ይመስገን አለ። አንተ የምትሰጣቸው ኮሜንቶች በጣም በሳል ኮሜንት ነው የምትሰጠው። እስኪ እየተከታተልክ ነበረ? ኧረ አዎ፣ ግን እንትን ብዙም አልነበረም እንጂ ከታች ቤቱ እንትን ሪፖርት ነበረው። ያ ምክንያቱም የሐሰት ሰራዊት በሙሉ ተሰልፎ አዎ እንግዲህ ያው እንደምታየው ሰውየው የሞተው በቅዱስ ቁርባንም አይደለም። በነገራችን ላይ ሌላም ነጥብ የጣለው በህረ የሚባል ሳይሆን በኩረ ነው። በኩረ የሚባል ነው አያታችን። ሁለተኛ የሞተው ታሞ ነው እንጂ በቅዱስ ቁርባን አይደለም። ሶስተኛ ድምፁ የሱ አይደለም ብለዋል። እኔ በጣም ነው እኮ የሚገርመኝ ወንድሙ በመርዝ እንደሞታ ያላወቀውን ቀለሜ አወቀ። ከቤተሰብ ሐኪም ቤት ይዞ ሄደ ወንድሙ ያላወቀውን እሱ በየትኛው መረጃ ነው ግን ያወራው? በየትኛው በሕክምና መረጃ የትኛውን መረጃ ይዞ ነው ቀለሜ አሁን በእንትን ነው የሞተ ያለው? በጣም ነው እኮ የሚያሳዝነው እግዚአብሔርን። እኔ አሁን ኮሜንት ላይ ሳያቸው ጴንጦች እንደ ከነዚህ ጋር ነው ወይ የነበርኩት? እግዚአብሔርን እያስፈራኝ ነው ከሙስሊም በላይ ማለት ነው። ምን አይነት ጭፍን እንደሆነ በጌታ በኢየሱስ እንደ ምን ሆናችሁ ነው ግን? እግዚአብሔር በጣም እንትን በጣም ነው የሚያሳዝነው እውነት በጌታ በኢየሱስ። እግዚአብሔር ይድረስላችሁ እግዚአብሔርን። ሰው እንዴት እንደዚህ አይምሮ ዝግ ይሆናል? ኧረ በጌታ በኢየሱስ ኧረ አሰሩ አይምሯችሁ። ይሄ ሰው ይሄን እንዴት ነው ይሄንን እያየ ሚዲያ ሁላችንም ሚዲያ ላይ እኮ ነው ያለ ነው። እግዚአብሔርን በጣም ነው የምታስፈሩት በጌታ በኢየሱስ። ሰው እንዴት ዝም ብሎ ይነዳል እንዴ? ኧረ በጌታ በኢየሱስ ኧረ ተመለሱ። እግዚአብሔርን በጣም ነው የምታሳዝኑት። ኧረ አዘንኩላችሁ እግዚአብሔርን በጌታ በኢየሱስ። ከናንተ ጋር ነው የነበርኩት። እንደዚህ ነው ሲነዳ የነበረው እንዴ? ሰው እንዴት አያስብም እንጂ ሰስነ እና በጣም ከባድ ነው ወንድሙ። አሁን እኔ ከዚህ በፊትም ምን ሆኖ ነው ቤተሰቦቹ ይሄንን ሁሉ ሜዳ ላይ እያዩ ለምንድን ነው ውሸት እንደሆነ አውቃለሁ፣ ግን ለምንድን ነው የማይመጡት ምናምን ብዬ አስብ ነበር። እንደውም ፕሮቴስታንት ሆኖ ነው ወይም ቤተሰቦቹ እነሱን ፕሮቴስታንት ሆኖ ውሸት እንደሆነ ቢያውቁ እሱን እንትን ላለማጋለጥ መስሎኝ ነበር። በውስጤ እንደዛ አስብ ነበር። እነሱን ወደ ፕሮቴስታንት ሄዶ እሱን ላለማጋለጥ ነገሩ ውሸት ቢሆንም እሱን ላለማጋለጥ ዝም ብሎ እንትን ሰምቶ ላሽ ያሉ መስሎኝ ነበር። ግን አሁንም ወንድሙ አሁንም ቤተሰቦቹ አሁንም እዛ ወንድሙ በሞተበት በማርስ በተገደለበት ቤተክርስቲያን አሁንም እየቆረቡ ቤተሰቦቹ ያሉት እዛ እያገለገሉ ወንድሜ ታላቅ ወንድሜ አለ እንትን አለ አይደል? ወንድሙ ማለት ነው ቀሲስ ነው አለ። የቅድሙ ልጅ ታላቅ ወንድማችን አለ አሁንም ቀሲስ ነው ምናምን አለ። ለምንድን ነው የማታስቡት? እንትን ፕሮቴስታንቶች ወንድሞቹ ቤተሰቦቹ አሁን እዛ እየቆረቡ ወንድማችሁ በማርስ በሞተበት ቤተክርስቲያን እናንተ ብትሆኑ ትቆርባላችሁ? እኔ የሚገርመኝ እንደ ምሳ አይደለም እኮ እንትን ቅዱስ ቁርባን ላይ የተጨመረው መርዝ እኔ ቅዱስ ቁርባንን እንትን የሚሰጠውን እሱን የሚያክል መርዝ በላ ራሱ እኔ ይገልኛል ብዬ አላስብም። እግዚአብሔርን እኮ በየትኛው ቦታ ላይ ተጨምሮ ነው እንትን ቅዱስ ቁርባን ላይ በሱ ላይ በየትኛው እንትን ላይ ተጨምሮ ነው መርዝ የሚገለው? ምን አይነት ግራም መርዝ ነው የሚገለው? እኔ በጣም እኮ ነው የሚገርመኝ እግዚአብሔርን እውነት እኮ ነው እግዚአብሔር እና በጣም ከባድ ነው። እግዚአብሔርን አሰሩ። እስኪ ቤተክርስቲያን ውስጥ ፕሮቴስታንት ብትሆኑም ቆርባቸው የሚታውቁ በዛ በሚሰጠው ቁርባን ውስጥ ተጨምሮ መርዝ ቢሰጣቸው ይገላቸዋል? ላይልናችሁ እንትን የሚኖሩ ሰዎች ማለት ነው። ብዙዎቻችን እንትን ኦርቶዶክስ ነበርን ትላላችሁ፣ አልቆረባችሁም እስከ ዛሬ? ቤተክርስቲያን ውስጥ እኮ ሚሳ አይደለም እኮ እንትን የሆነ ኧረ በጌታ ኧረ በስመ አብ እውነት አስበው እና እስኪ አሁን ቀደሜ የሚጠና ከወንድሙ ጋር ይገናኝ እስኪ መረጃዎችን ይዞ የሚጣ ከቤተሰቦቹ በላይ እንትን
አይ ቲንክ ኮኔክሽን መሰለኝ ቶኒ ተቋርጧል። አዎ መጥቻለሁ። አዎ አሁን መጣን። አለው ቀሲስ አለ ከባለቤቱ ይልቅ የሚያውቅ እንትን ቡዳ ነው ይባላልና እስኪ አሁን ከወንድሙ ጋር ይገናኝ። ባለፈው እንትን ጋስት ላይ ገብቶ የኢቱ ስም ማን ነው ምናምን የቤተሰብ ስም እየጠየቀ ነበር። እስኪ አሁን ይመጣና ከወንድሙ ጋር ይወያይ እስኪ። አሁን እኔ እውነት ለመናገር አሁን የፕሮቴስታንት ለዚህ ምንድነው ካውንስሉ ምናምን የሚባለው ወደዛ እንትን ነገሩ ቢደርስና በትክክል ቤተክርስቲያኒቷን ይቅርታ ቢጠይቁ እንደ ጴንጤ ማለት ነው እንደ ሃይማኖት በዛ ልክ ይቅርታ ቢጠየቅ አሪፍ ነው። የቤተክርስቲያን ጉዳይ ቢሆን ማለት ነው። እንደዛ ነው ማን ያለበት። በጣም ቀልድ አይደለም እኮ ቤተክርስቲያን ውስጥ በመርዝ እየተገደላ ነው የሚቆርቡ ሰዎችን ማስፈራት በጣም ወንጀል ነው። በአንድ ቤተክርስቲያን ላይ በዚህ ደረጃ ሐሰት መናገር እንደ ሃይማኖት በዚህ ላይ ማወንጀል ቤተክርስቲያኒቷን ልክ አይደለም። አገልጋዮቿን ማወንጀል ልክ አይደለም። ስለዚህ ወደ ግም የሚሄድ ከሆነ ቢሄድ በሃይማኖት ደረጃ ማለት ነው በሲኖዶስ ደረጃ እንደዛ ቢሆን አሪፍ ነው ብዬ አስባለሁ። ቀሲስዬ አመሰግናለሁ። በጣም ቴንኪው ቶኒ፣ በጣም ቆንጆ አስተያየት ነው። እስኪ ከፕሮቴስታንት መሰለች ሄሉ አይ ዶንት ኖ እሱ አስተያየት ብሰጥ ቅድሚያ ለሱ አለስጣት። ሄሉ ከየትኛው ቤተ እምነት ነሽ? ይቅርታ። እሺ ፓስተርዬ ልሎት ነበረ። ቀሲስ እንዴት ዋሉ? እንዴት አለ? ልደርብልኝ ነው ምን ችግር አለ? ያው መምህር ማለት አይደል? ልተዋወቅሽ አይ ቲንክ ማወቅ አቅሻለሁ ላይ በላይ ግን ከየትኛው ቤተ እምነት ነሽ ግን? ይቅርታ። ሙሉ ወንጌል ነኝ። እሺ ተከታትለሻል? ሀብተወልድ ደምረው ጋር ነበርሽ? አዎ እየሰማችሁ ነበረ። ግን እኔ ትንሽ ቅር የሚለኝ እኛ አሁን ስለ ወንድማችን አበበ ጉልላትም ሆነ እርሶ ስላነሱ ሰው አናቅምና የተፈጠረውን ሁሉ የሰማነው እኛ ሚዲያ ላይ ነው። እንደ ጴንጤ ሁላችንም የሰማነው እንግዲህ ሚዲያ ላይ ነው። ነገሩን ያነሳው ኤርሚያስ ቢሆንም ሁላችንም የሰማነው ሚዲያ ላይ ነውና እንደው ጌታም በጣም ነው ልቤ የሚያዝነው። እንዳለ ፕሮቴስታንቱ ተነስቶ በኤርሚያስ ስም ሲሰደብ ወይም ውሸታሞችን ተደጋጋሚ ኮሜንት ያለው ጴንጤ ውሸታም የሚሉ ጽሁፎች ያለውና ኤርሚያስ እንደግሉ ቢጠየቅ በጣም ዋጋ የከፈሉ በቤተክርስቲያን ብዙ አባቶች አሉ። ይሄ ሰውዬ ደግሞ በቤተክርስቲያንም ተወክሎ አይደለም እዚህ ሚዲያ ላይ ቁጭ ያለው። እንደገናም ደግሞ ቤተክርስቲያን የሰጠችው ኃላፊነትም የለም። ሚዲያ ላይ ቁጭ ብለ ኦርቶዶክሳውያኖችን እንደዚህ በል እንደዚህ አጋልጥ ብላ ያስቀመጠችው ነገር የለም። በሚያጠፋው ነገር እንደው በእግዚአብሔር ፊት ነው የምለምናችሁ ራሱን ችሎ ቢወቀስ። በቃ እኛ እየተቃወምን ነው፣ ብዙ ጊዜ ተቃውመናል። እኔ አመት ሊሆን ኤርሚያስ መቃወም ከጀመርኩኝ ትክክል ያልሆነውን ነገር እናገራለሁ። በአደባባይም እየሰደበኝ ነው ምናምን ነገር ብዙ ሰዎች ይሰማሉ ያያሉ። ብዙዎቻችን እየተሰደብን ነው በእሱ። በኤርሚያስ በሚያጠፋው ነገር እንደው በቃ ሙሉ ጴንጤው ባይሰደብ። ሙሉ ወንጌል ቤተክርስቲያን ትልቅ ቤተክርስቲያን ናት። ሄሎ ግን በጣም ጥሩ ትክክለኛ። በነገራችን ላይ እንደመርህ ትክክል ነሽ። በአንድ ሰው ምክንያት በአንድ ባለጌ ኦርቶዶክስ ምክንያት ኦርቶዶክስ በሙሉ መሰደብ እንደሌለበት ሁሉ በአንድ እንደው ስዳደግ በሆነ ሰው መላውን መናገር እንደ ፕሪንሲፕል በጣም ትክክለኛ ሁላችንም እንደ መርህ ልንከተለው የሚገባ ነገር ነው። ግን ሄሎ የምትቃወሙት ሰዎች በጣም ጥቂት ናቸው። ማንም ይህን ሰው በፓስተር ደረጃ ነው የሚደግፉት። ኢቨን ፓስተር ጻድቁ አብዶ ሳይቀሩ በሱ ሚዲያ እየቀረቡ አብረው ምንም ነገር ሳይሉት ነው የሚሄዱ፣ አፕሪሼት አድርገውት ነው የሚሄዱት። እኔ የምፈጽመውን ወንጀል ቅዱስ ፓትርያርኩ ጳጳሳቱ አፕሪሼት የሚያደርጉ ከሆነ ቤተክርስቲያንን የማይወክሉበት ምንም ምክንያት የለም እውነት ለመናገር። ስለዚህ አይተሽ ከሆነ በትምህርት እንደው የሚያወሩ እንደነ ቃሌ እንደነ ኤፍሬም እንደነ አሉ ሌሎቹ እውነቱ እንደ አማን ሻሎም
እምነታቸውን ዲፌንድ የሚያደርጉ እንደነ ኤቢ አሉ በጣም በእርጋታ የሚያወሩ የገባቸውን ነገር ይዘው የሚነጋገሩ አሉ። ኦኬ እነዚህን ሪስፔክት አደርጋለሁ ለግሌ። ግን እነዚህ ሰዎች የሚከተላቸው ስንት ሰው ነው? 100 ሰው 200 ሰው ምናምን ነው ላይቭ ሲከፍቱ። ይሄን ሰውዬ ግን 10 ምናምን ዓመት ሙሉ ላይቭ ላይ የሱን ስድብ የሱን ውሸት የሱን ቀደዳ ቁጭ ብለው አፕሪሼት የሚያደርጉ ለምሳሌ ሄሎ ልብ አድርኝ እሱ ጋር ልግባለሽና ዲቤት ለቅዳሜ ቀጠሮ ይዘናል እያለ እኔን ሲቀሰቅስ ነበር። ስለ ቅዳሜ ቀን ስለ የትኛው ሰዓት የት ቦታ ስለሚደረግ ጭራሽ አላወራንም ማለት ነው። ጭራሽ ራሱ ሲዋሽ ራሱ ላይቭ ከፍቶ ገባሁኝ። እኔ ገብቼ ዲቤትኩን ተቀብያለሁኝ። ይሄ እድል ተገንቶ ነው ውሸትክን ማጋለጥ እፈልጋለሁ። የምናደርግበት ዲቤት የምናደርግበት ደግሞ አንደኛ አበበ ጉልላት የሚባል ሰው በመርዝ ገደሉት ብለሃል። በመርዝ ቤተክርስቲያን ሰው አትገልም ብዬ አምናለሁ። ይሄንን እንድታጠራ ፈልጋለሁ። ሁለተኛ የአበበ ጉልላት ብለ ያመጣው ድምጽ የቀሲስ በትረ ድምጽ ነው። በህይወት ያሉ ሰው ናቸው። ቀሲስ በትረ አበበ ጉልላት የሚባል ሰው ይኖር አይኖር እሱ አይደለም እኔ ክርክሬ። ምን አገባኝ ስለ አበበ ጉልላት ማለት አሁን ስለመጣ ሴንስ አደርጋለሁ ከዚህ በኋላ። ከበደ የሚባል አበበ ቶሎሳ ሀጎስ የሚባል ሰው ሊኖር ይችላል፣ ሊሞትም ይችላል። ላይሞትም የተወለደ ሰው የለም። ጥያቄው የአበበ ጉልላት ድምጽ ነው የተባለው ግን አይደለም የቀሲስ በትረ ነው ብዬ ተናገርኩኝ ማለት ነው። እና መቼ እንግባ ዲቤት ስለው ተቀብያለሁ። ዲቤት ግን መቼ ታሪካዊ ያመጣ ሲያወራ ያንተን ተርታ አልሰማም ብዬ ትቸወጣሁ። ከዚያ በኋላ ልብ አድርጌ አንደኛ ዲቤት ከዚያ በፊት የጠራበትን አንቱ እያለ የሚያወራበትን አንቱ እያለን የሚያወራ ሲጠራኝ መጀመሪያ የዚያን ቀን ደግሞ አንተን አንቱ ብዬ አልጠራም ብሎ አንተ እያለ እያወራኝ ነበር ላይ በላይ ሁለት። ሶስተኛ ደግሞ ተቀብያለሁ የምልበትን ብቻ የኔን ቆርጦ እንደገና ደግሞ ላይ በላይ ገብቼ የተናገርኩትም እሷን ቆርጦ አራት ቁርጥራጫቸውን ወስዶ ይኸው ለቅዳሜ ቀጥረውኛል ማንም ሰው እንዳይቀር ምናምን እያለ ይቀሰቅሳል። ይሄ እኮ ሌላው የውሸት ሌላ ስም ካለው ሌላ ንገሩንና ሌላ እናውጣለን። ቀለለብን እኮ እኔ ኤርሚያስ ላይ ሲሆን ውሸት እኮ ቀለለብኝ እኮ በጣም እኮ ማለት ሌላ ስም ቢኖረው በዚያ ነበር መጠራት የነበረው። ስለዚህ ይሄንን እያደረገ ምን ያደርግ ነበር? በሺህ የሚቆጠር ሰው እኔን ሜንሽን እያደረጉ ይልኩልኝ ነበር። እዛው ላይቭ የነበሩ ሰዎች እኔን የሰሙኝ ሰዎች የተቆራረጠውን ይልኩት ነበር። ገና ላይቭ ላይ ሳይወርድ እኮ በነገራችን ላይ ቪዲዮውን ቆራርጠው ይሰሩለት ሌሎቹ። ከዛ እሱን ፖስተተ እኔ ለማጥራት ብዬ ነው እንደው ቪዲዮ ራሱ የሰራሁት። የኔን እንኳን አዳምጡም ሜክ ሹር ነው እስኪ ዲቤቱን እስኪ እንስማ ብለው እኔ የሰራሁት ቪዲዮ አለ ገብቶ ማረጋገጥ አይቻልም። ስለዚህ የሚከተሉት ሰዎች ጤነኛ ባለመሆናቸው የተነሳ ባለመምከራቸው ላይቭ ላይ ገስት ላይ ቁጭ ብለው አብረው ስለሚሳደቡ እንግዲህ እኔ ካህኑ ቤተክርስቲያንን በተወሰነ ደረጃ እወክላለሁ። በነገራችን ግለሰብ በሆነም ይሄ ማለያዬ ይሄ ልብሴ የቤተክርስቲያን ነው የኔ አይደለም። ካህን የሚል ስም ይዤ ስሳደብ ሞል ከሆነ ቤተክርስቲያንን አላሰድም ብሎ ማሰሞኝነት ነው ማለት ዘሆል ቤተክርስቲያንን እወክላለሁ እያልኩ አይደለም። በግለሰብ የምትወከል ፓትርያርኩ ራሱ ግን የሚወክሉበት ደግሞ ሁኔታ አለ። ደግሞ አለባበሳችን ክህነታችን ይሄ የቤተክርስቲያን ስለሆነ ይሄንን ስም ይዘን የመጠንቀቅ ኃላፊነት አለብን። የመጠየቅም የማስተማርም ልክ እኛ በዚህ ስም እንደምንከበረበት ካህን በሚለው ሪስፔክት እንደምንደረግበት ሁሉ በዚህ ስም ደግሞ ቤተክርስቲያን ልትተችም ትችላለች። እና ሄሉ ይሄን እንዴት ነው የምታየው? አንቺ አዎ ትክክል ነሽ፣ ልትቃወም ትችያለሽ። ለዚያ ነው የሚያስገባውሽ። ጤነኛ የሆኑ ሰዎች አሁን የጠራውልሽ ልጆች አሉ በደንብ የሚሞግቱን እኛን ማለት ነው በትምህርት። ይሄ ሰውዬ ግን ሲዋሽ የሚውል ሰው ነው። አሁን ብትገቢ አሁን ላይ በላይ ገብቼ ባሳይሽ ስቲል ነው ትክክለኛ ናቸው። ትክክለኛ ነው በርታ የኛ ጀግና እያሉት ነው። ምን ታያቸዋለሽ እነዚህ ሰዎች ነው? አው ቀሲስ እነዚህ አሁን እኮ ምን አለ ነገሮችን አለማመዛዘን ብዙ አሁን እንግዲህ ኤርሚያስ ያለው ከሀገር ውጪ ነው። የመሬት ላይ ህይወት የለውም። አሁን እኛ የምንኖረው ከኦርቶዶክሳውያን ጋር ነው። ምንም አይነት ውሸት ብንዋሽ እዛው እንያዛለን። በምንቀጣበት መንገድ እንቀጣለን። ኤርሚ ከሀገር ውጪ ነው። ማንም ቢናገሩት ራሱ የሚሰማ ነገር አይመስለኝም። ምክንያቱም ብዙ ነገር ታው እየተባለ ነው።
ብዙ ጴንጤ ቢያስገቡ ቀሲስ በቃ ስራውን የሚቃወሙ ጥፋቱን ጥፋት ብለው የሚሉ መልካም ሲያደርግ ደግሞ መልካም ብለው የሚሉ ብዙ ጴንጤዎች አሉ። ለምሳሌ እነማን ለምሳሌ እስኪ ንገረኝ የሚቃወሙት እሱ ቀሲስ በጣም ብዙ ሰዎች አሉ። እግዚአብሔርን እኔ አሁን እዚህ ጋር በጠራላችሁ ስማቸውን ልጆቹ እንደው ካሉ ራሱ ይመጣሉ ወደ ላይ በጣም የሚናገሩ ጀግና ሴት እህቶች አሉ። አቤል አለ እንደሚታወቀው አቤል አቡና በደንብ ነው በጣም ጥሩ ነው። አዎ ብዙ ጊዜ እና አማንም ይቃወማሉ። አማን ሻሎም ይቃወሙ ነበር። ብዙ ሴት እህቶችም አሉ። ብዙ እነ ማራናታ የሚባሉ ወይኗ የሚባሉ እህቶች በጣም ጎበዝ የሚቃወሙ እኔ አንተ ጋር ትምጻለህ እና ብዙ ሰዎች አሉ የሚቃወሙት። ግን አሁን እዛ እሱ ገስት ላይ አሁን ያሉት እኔ እንግዲህ ቲክቶክ ከመጣ ጀምሮ ከኤርሚያስ ከመምጣቱ በፊት እኔ ቲክቶክ ላይ ነበርኩኝ። ኤርሚን የተቀበልነው እኛ ነን ወደ ቲክቶክ ሲመጣ። ከዛ ጊዜ ጀምሮ እንግዲህ አብረን ነን። ስለዚህ አሁን ነገሮች የማይስተካከሉ ስለሆኑ ከሱ ተገንጥለን ወተናል። ኤፍሬም አሁን በቀደም ባደረገው ነገር አልስማማም ብሎ ለይቶ ወጥቷል ከቲክቶክ። በቃ ትክክል እንዳልሆነ ተናግሮ ባለው ነገር ኤፍሬም ባለ ጊዜ ማለት ነው። በምን ጉዳይ በዮሐድ ምክንያት በተናገረው ንግግር ምክንያት ይቅርታ መጠየቅ እንዳለበት ተናግሮ ያንን ካላደረገ ግን እኔ ላይ ያለው ብሎ ተለይቶ ወጥቷል። ቲክቶኩን ተዘግቷል፣ ጥሎ ወጥቷል ቲክቶኩን። ብዙ ሰዎች ተቃውመውታል። ግን እንግዲህ አንዳንዴ እግዚአብሔር ልብን ሰጥቶ ወደ እንድንመለስ ካረዳ በስተቀር በጣም ከባድ ነው። እልህ ደግሞ እንጨት ያስወጣል ይላል ያገሬ ሰው። እልህ ክፉ ነው፣ ትዕቢት ክፉ ነው። ማንም ሰው በትዕቢት ተወጥሮ የሚያደርገው እውነት ወንጌል የሚገልጠው ወንጌል የለም። እኛ ጌታ ምስክሬ ነው። እኔ በአካባቢያ ብዙ ጴንጤዎች አሉ ተደብድበው ተረግጠው ተፍቶባቸው ወንጌልን የሚሰብኩት እንጂ ተሳድበው ወንጌል የሚሰብኩ ጴንጤ አላውቅም። እኔ ብዙ አባቶች በዙሪያ ያሉ በጣም ብዙ ነገር ተሸክመው ዛሬ ወንጌል ለኛ ያደረሱ። ኤርሚያስ በእነሱ የሚገለጥ አይደለም። በቃ መሳደብ መነገር ካለበት ራሱ ሜንሽን ተደርጎ ይነገረው። ግን ጴንጤውን መልእክት አስተላልፊለት፣ በቃ መልእክት አስተላልፊለት። እኔ እኮ በጣም ብዙ ጊዜ ተናግሬያለሁ፣ ቪዲዮም ሰርቼለታለሁ፣ በጣም ብዙ ብዬዋለሁ። ግን እኔን ከመሳደብ አያልፍም፣ ያለፈ ነገር የለውም። በግልጽ እና አጋንንት የሰፈረባቸው በሚል በግልጽ ሰድቦኛል። የመርዝ ብልቃጥ ብሎ ሰድቦኛል። የሩዝ ቀቃይ የአረብ ሀገር ስለምሰራ እንደዛ ብሎ ብዙ ጊዜ ሰድቦኛል። ግን ይሄ ያለፈ ጉዳይ ነው፣ ችግር የለብኝም፣ ይስደበኝ፣ እኔ ችግር የለውም። ግን እኔ የምቃወመው በኤርሚያስ አበበ ምክንያት ጴንጤውን መነገር የለበትም። መቀጣት ካለበት በህግ መጠየቅ ካለባችሁ እርሱን በህግ ጠይቁት። አካውንቱ ላይ የሚገባችሁ የምትሰሙት ኦርቶዶክሳውያን እናንተ ናችሁ። እንደገናም ደግሞ መልሳችሁ እሱ ሲሳደብም ደግሞ ቪዲዮን የምታንሸራሽሩት እናንተ ናችሁ። ስለዚህ ከዛ ነገር መውጣት አለብን። ሁላችንም ማግለል ካለብን ሁላችንም ማግለል አለብን። እኔ ካጠገቤ ያለውን ኦርቶዶክስ እየጠላሁት የምነግረው ወንጌል የለም፣ የምሰብከው እውነት የለም። በቃ መናገር ካለብን ሁሉ ነገር በትዕግስትና በፍቅር በመከባበር ነው። አሁን ቲክቶኩን ይወጥ ውስጥ ቀሲስ ሁላችንም በቃ ጥላቻ ተሞላን። በቃ የትኛውም ጴንጤ ለኦርቶዶክሱ ጥሩ አመለካከት የለውም፣ ኦርቶዶክሱ ለጴንጤው ጥሩ አመለካከት የለውም። እንዲህ ተያይዘናል። በቃ ያ ነገር መቅረት አለበት። እኛ ወንድማማቾች ነን፣ እህታማቾች ነን። መሬት ላይ ህይወት አለ። እኔ እናቴ ኦርቶዶክስ ናት ቀሲስ። እናቴን አስቀይሜ የምሰብካት ወንጌል የለም። ወንድሜ ኦርቶዶክስ ነው፣ ወንድሜን ረግጬ የምሰብከው ወንጌል የለም። እንዴ ስትችሉ እኮ ከሰው ሁሉ ጋር በሰላም በፍቅር ኑሩ ነው እግዚአብሔር ቃል የሚለው። እየሰደብኩት የምነግረው ወንጌል የለም። በቃ እኔ አሁን በቀደም ስቅቅን ያልኩት በቃ እርሶን ሲሳደብ በጣም የደነገጥኩት እግዚአብሔር ምስክሬ ነው። ሪካርድ ነው የሰማሁት ቤቱ ቁጭ ብዬ ስድብ መስማት ስለማልችል እኔ ግን በቃ ፕሊዝ ኦርቶዶክሳውያኖች እናንተም ቤቱ ባለመግባት ተባበሩ። በቃ አታወርጉ። በቃ የሚሰድባችሁ ጋር አትግቡ። ለምን ትገባላችሁ? ጴንጤው ደግሞ እውነትን እውነት በል። ወንጌል ነው እውነት አርነት የሚያወጣው፣ እውነት ነው አርነት የሚያስወጣህ እንጂ ኤርሚያስ አይደለም ወንጌልን ይዞ እዚህ ያደረሰው። ብዙ አባቶቻችን አሉን፣ መሬት ላይ ህይወት ያለን ሰዎች ነን። ስለዚህ ይጭፍን ተከታይ አትሁን።
በቃ እውነትን እውነት በሉ ሐሰትን ሐሰት በሉ እና ቀሲስ እንደው በድጋሚ እንደው በእግዚአብሔር ፊት ነው የምለምኑት ጴንጤቆስጣል ብለው ሲናገሩ ትልቋን ሙሉ ወንጌል ነው ጨምሮ የሚናገሩትና እንደዚህ እነ ይጩፋንና እነ ጭሮን አይደለም የሚናገሩት ትልቋን ብዙ ምዕመናን ያዘችውን ትልቅ ሙሉ ወንጌልን ነው የሚናገሩትና እንደው በእግዚአብሔር ፕሊስ እባክዎትን ለኛ ሲኖራሩ ይማሩን ትንሽ ቀንሰሻል አሁን እኔ አሁን እሺ ትንሽ በተወሰነ ደረጃ ቀን የሆነ ተመናገር ኤርሚያስ 10 ምናምን ዓመት በስድብ ሰበኩ ከሚለው ወንጌል አንቺ አሁን እቺ በዚህ በሰጣውሽ ደቂቃ የተናገርሽው ለጴንጤዎች ይጠቅማል በእርግጠኝነት ማለት ነው ምክንያቱም ይሁን የጸጥ ቢኩ አዳመጥኩሽ በነገራችን ላይ ትክክል ነሽ አሁን የተናገርሽው ነገር በአንድ ሰው ምክንያት ጠቅላላው መነገር እኔ አሁን ወደ እንትን ጠቅላላ ወደ መናገር እየገባሁኝ ነው እኔ በጣም ከማዘነ የተነሳ ማለት ነው ማለት ህሊና ያለው ሰው እንዴት ይጠፋል ሰው ላይቭ ላይ የተናገርኩትን እያዳመጠ የውሸት ቪዲዮ ሲሰራለት ወስዶ ሜንሽን እንዴት ያደርገኛል ሰወጣውኝ እኔ አረ ይሄ ትክክል አይደለም የሚል አላየሁኝም አሁንም እኮ ላይቭ አንቺ አስገብቼሽ አንድ ሰው አግኝቼ ነው እንጂ I don't know የራስሽ ላይቭ ላይ ይሄን ተይዋለሽ እግዚአብሔር ይወቀው ግን የተናገርሽው ነገር በአንድ ሰው ምክንያት ጠቅላላው መነገር የለበትም ትክክል ነው እኔም የማምነው እሱ ነው ግን አጣውኝ እኔ በነገራችን ላይ ሄሉ ውሸት እኮ ብቻ አይደለም ትምርቱ ራሱ የውሸት ስለሆነ ጭምር ነው እኔ አሁን ሄሉ በእግዚአብሔር እንደው እንድትመለሽ በጣም ጸሎት የምኞት ነው አይተሽ ከሆነ አሁን የሙሉ ወንጌል የእምነት መግለጫ ጥምቀትና ቅዱስ ቁርባን የተለየ የሚያሰጠው ጸጋ ምንም ሌላ የተለየ ነገር የለም ይላል ምንም የተለየ ነገር በቅዱስ ቁርባንና በጥምቀት የሚገኝ ነገር የለም እንዴ ይሄንን ካሉ በኋላ አይ ቅዱስ ቁርባን እንደው ባዶ ነገር እኮ አንልም ብለው ደግሞ ሊያብራሩ ደግሞ ይመጣሉ መካነ ኢየሱሶች ቢሉ ትክክል ናቸው እምነት መግለጫቸው ላይ ጥምቀት ለኃጢአት ስርየት ጥምቀት ከሞትና ከዲያብሎስ ይቤዣል ጥምቀት ለድነት ይሆናል ብለው ያምናሉ መካነ ኢየሱስ ኦኬ ስለሚሉ አትሉም ብዬ አልከራከርም በሌላው ጉዳይ ላይ ነው ለሞግታቸው የምፈልገው ጴንጤቆስጣል እኮ የተጻፈውን ሰንደው አስቀምጠው ይኸውልሽ በጣም ጀነራላይዝ የሚያደርገው ለምን መሰለሽ ጥምቀት ያድናል ያመነ መቼም ጥምቀት ባዶ አይደለም ሰው ጥምቀት ሲባል ብቻውን ነው ውሃ ነው ብቻውንማ ውሃ ነው አዎ እኛ እኮ እንኳን አይደለም ስጋ ወደሙ ራሱ ባዶ ህብስት ከሆነ ህብስት ነው በቃ ከእግዚአብሔር ቃል ጋር ከቅዳሴው ጋር ነው ስጋ መለኮት ነው ብለን በእምነት ስንቀበለው እንጂ የሚሆነው ኖርማል ከሆነ ኖርማል ነው የሚሆነው ከእግዚአብሔር ቃል ከእምነት የተለየ ምንም ጥምቀት የሚባል ነገር የለም ከእምነት ውጭ ሆነ ቅዱስ ቁርባን ከእምነት ውጭ አይደለም በእምነት ነው የሁሉ መሰረት ነው እምነት ታዲያ ሙሉ ወንጌል እንትን ኢቫንጀሊኮ እንትን ይሄ መካነ ኢየሱሶች ማለት ሉተራን በስነ ስርዓት የተሰነደ ነገር አላቸው ሌሎቹ ግን ጥምቀትን ያሽቀነጠረ መጽሐፍ ቅዱስን እንዲና ያደረገ ስጋ ወደሙን መተው በቃላቸው ሊሰብኩ ይፈልጋሉ በእምነት መግለጫቸው ላይ የሚለው ግን ሌላ ነው እንደዚህ ያለ ጥልቅ ምንፍቅና ውስጥ ነው የገባሽው ስለዚህ መውጣት አለብሽ እኔ ደግሞ መብት አለኝ አንቺን እንደዚህ ማለት ምክንያቱም የኛ ልጅ የነበርሽ ነሽ ከንግግርሽ እንደምረዳው የቤተ ክርስቲያን ልጃችን የነበርሽ ነሽ ማንኛውም ጥያቄ ለመመለስ አምሬዲ እውነት ለመናገር በግሌ ራሱ አግዝሻለሁ በግሌ ራሱ ጥያቄ ካለሽ መልስልሻለሁ የምመልስልሽ ደግሞ ከራሴ አይደለም ወይንም የኢትዮጵያ ኦርቶዶክስ ክርስቲያን የራሷ የሆነ የግል ትምህርት የላትም መጽሐፍ ቅዱስን ያስተማሩ አባቶች አሉ የጻፉልን ሐዋርያት አሉ ሐዋርያት ያስተማሯቸው ልጆቻቸው አሉ የተረጎሙት ያብራሩት አለ ስለ ጥምቀት ስለ ቅዱስ ቁርባን ያሉንን አምጥቼው ሉተርስ ከመነሳቱ በፊት ሉተር ራሱ ያለው ጭምር አምጥቼ ሳሳይሽ ቤተክርስቲያን እኮ ታሪካዊት ናት እኮ ማለት የሆነ ታይም ላይ ጠፍታ የሆነ ብቅ ያለች አይደለች እምነት አንድ ነው ጌታም አንድ ነው ጥምቀትም አንድ ነው የአንዷ ጥምቀት ማን የሰበካት ናት ማን ያስተማራት ናት ብሎ ገመዱን ይዞ ቀራኒው ላይ መድረስ ይጠይቃል እንጂ
ጥምቀት አያድንም። ምንም ድነት በእምነት ብቻ ነው ይሉሻል። ኦኬ ከዛ በኋላ ጥምቀት አይ ያመነ ሰው የሚፈጽመው ስርዓት ነው። ባልጠመቀስ ምንም ችግር የለውም። መጽሐፍ ቅዱስ ግን እንዲያ ያመነ ሰው ይጠመቃል ከኃጢአቱ ይነጻል ነው የሚለው መጽሐፍ ቅዱስ እንደዚያ ነው የሚለው። እና መጽሐፍ ቅዱሱን ደግሞ የተረጎሙትም እንደዚህ ነው ያብራራው። እኛ እንደምንለው እነሱ እንደሚሉት ያብራራ የለም። ከዚህ ውጭ አንደኛ እውነት ለመናገር ግን ያመንሽበትን ይዞ የመቀጠል መብት አለሽ። በጨዋነት የመሄድ መብት ሳለሽ መብትሽን አከብራለሁ። አጃምነህ እኔ ከቀለሜ ጋራ አትናገሬ ካልሽኝ እሺ እንደ መርህ ነው ይሄ በቃ ትክክለኛ ነገር ስለሆነ እንደ መርህ እቀበለዋለሁ። የሚቃወሙ ሰዎች ሲመጡ ደግሞ እንዳንቺ ደግሞ እንደዚህ ሪስፔክት አድርጌ አወራለሁ። ይኸው በጣም የማክበር ግዴታ አለብኝ አንቺን። እኔ የማክበር ብቻ ሳይሆን የመውደድም ጭምር። እኔ ሙስሊምን እንድጠላ የሚያዝዝ ወንጌል የለኝም። ፕሮቴስታንትን እንድጠላ የሚያዝ ወንጌል የለኝም። ትምህርቱን ስህተቱን ግን አሂት አብዝቼ ነው የምጠላው። በቃ እጠላዋለሁ። ምክንያቱም ምንፍቅናን እንድወድ መጽሐፍ ቅዱስ ያስተምረኝ። ከተገለጡ የሥጋ ስራዎች አንዱ ምንፍቅና ስለሆነ ይሄ ምንፍቅና ነው ብላ ነው ቤተክርስቲያን የምትቀበለው። እኔም ማምነው እንደያ ስለሆነ እና ጥሩ አስተያየት ሰተሻል። እንግዲህ አንቺን የሚሰሙ ጴንጤዎች ካሉ ይህን ሰውዬ ሄደው ቢቃወሙት ያተርፋሉ። እውነት ለመናገር ፕሮቴስታንት በቀደመው ዘመናት በጣም ጨዋ ስነ ምግባር ያለው የማይሰርቅ የማይጠጣ ምናምን አርገን ነበር እኛ የምንስለው። በዚህ የተነሳ ብዙ ሰው ፕሮቴስታንት ሆኗል። ምንም ጥያቄ የለው ብዙ ሰው። አሁንስ ቆሟል። አንደኛ ትምህርቱ ተገልጧል። ውሸት እንደሆነ ድራማ እንደሆነ ይኸው እየተገለጠ ነው ትምህርቱ በአደባባይ። እስኪ ይምጡና አንድ ሰው እዚህ ውስጥ አሁን ከጴንጤቆስጣን አንድ ሰው ይምጣና ጥምቀት ያድናል ብሎ ሊከራከር የሚመጣ ሰው ይምጣ። እስኪ አሁን ማለት አያድንም ብሎ የሚከራከር ሰው ካለ ቅዱስ ቁርባን አማናዊ ነው አማናዊ አይደለም የሚል ሰው ካለ ይግባ። ይኸው እየሞገትን ነው እና በመረጃና በማስረጃ መቼም የራስ ትርጉም አንቀበልም። አንተ የምትለውን ትርጉም ማን ያስተማረው ከጥንት አባቶቻችን ተብሎ ይጠየቃል አንድ ሰው። ኦኬ ያንን ዲፌንድ ማድረግ የሚችል ሰው ይምጣ። ያ ማለት ግን ጥላቻ አይደለም። እና በትምህርት እየተዘረገ ስለሆነ ዛሬ ጴንጤ የሚሆን ሰው የለም። እውነት ለመናገር እኔ እንኳን ዕቅበተ እምነት ላይ የሚሰሩ ጴንጤዎች በጣም ብዙ ልጆች እንዳሁኑ እናንተ እንደምታስተምሩት መሆኗን ቤተክርስቲያን ብናቅ ነው አንወጣም ነበረ። አሁን እንደምንሰማው እኛ የሚመስለን እኮ ማርያምን የምታመልኩ ገብርኤልን የምታመልኩ ነበር የሚመስለን። እንደዚህ መሆኑን አናቀም ነበር የሚሉ በጣም ብዙ ናቸው። አይ ሆፕ አንቺም አንድ ቀን ወደ ቤትሽ ተመልሰሽ በደስታ የተወደደ ቀን የተወደደ ዓመት የሚለው መዝሙር እንዘምርልሻለን። ሄሉ አመሰግናለሁ። ለሌሎችም እድል ስጣቸው። ተባረኪ። መቆየት ትችላለሽና በኋላ አስተያየት ካለሽ ትጨምሪያለሽ። አንድ ጥያቄ ልጠይቃት ሄሉን እስኪ። እሺ እዚህ አሁን ሚዲያ ላይ ወንጌል ለማስበክ ብሎ የመጡ ወንድሞች አሉ ፕሮቴስታንቶችና አንድ ሰው ይሄንን ልክ አይደለም እንደዚህማ ሊሆን አይችልም ብሎ አንድ ቪዲዮ ሰራ አለ። አሁን ወንጌላውያን ነን የሚሉት አንድ ወንጌል ሊሰብክ መጣ ሊያስተምር የመጣ ሰው ኤርሚያስ ልክ አይደለም በዚህ ጉዳይ መረጃ አምጣ እኛም አናምንም ብሎ ሁሉም አምኖ አይደል እንደ ከጎኑ እነቃለ ከጎኑ አልነበሩም እንደ ሲያጽናኑት አልነበረም እንደ እስኪ አንድ ሰው እስኪ መረጃ አምጣ ቤተክርስቲያኒቷ ስለማግደሏ ስለማሞቱ እስኪ መረጃ አምጣ ብሎ የጠየቀ አንድ እውነተኛ ጴንጤ አለ? ወንጌል የሚሰብኩት ነው ወንጌላቸው አንድ ቪዲዮ ሰራሱ አለ? እስኪ ቆይ አሁንም ቻሌንጅ እንሰጣለን። እስኪ ቤታችሁን ከፍቶ እነቃለ ኤርሚያስ ና መረጃ ይዘና በማርዝ እንደሞታ ይሄንን አላመነኝም ብሎ እስኪ ዛሬም ቤት ከፍቶ ይጠይቁ። እስኪ መረጃ ይጠይቁ። እስኪ ጴንጤን አይወክልም ካሉ ማለት ነው እንደ ስለወከላቸው አይደል እንደዚህም አሉ ተስማምቶ ሲያጽናኑ አልነበረም እንደ እንቃለ እኔ አረ በፍጹም እንደ ነቃሌ ከዚህ ሐሳብ ጋር ጎን ቆመው አልነበረም። ይሄ ትናንትና እንደውም እኔ የሆነ ቦታ ላይ ቆይ ትናንትና እኔ እንደውም ገብቼ በጣም ቃሌ አራስ ነብር ነው የሆነው። ተቆጥቷል። በጣም ተቆጥቷል። አመናጭቀው ሁሉ አስወጥተውኛል እንጂ አመናጭቀው ሁሉ ማለት ነው አራስ ነብር ነው የሆነው ቃሌ። እውነት መናገር በነገራችን ላይ ተመተዋል። በቃ አብረው ተቀጥቅጠዋል። ቃሌ ራሱ በጣም እኔ ካልም የሆነ ልጅ ብዬ የማስበው ልጅ ነበረ። ትናንትና ግን ዲስሪስፔክት አድርገው እንደውም አስወጥተውኛል በሚገርም ሁኔታ። እኔ የገባው ትናንትና ዲቤቱ ከአክሊል ጋር በነበረው ዲቤት ላይ በእርጋታ እንዲያወሩ ለማሳሰብ ነበረ።
እና ይኸው ቃል የራሱ ይህንን አብሮ ደጋፊ ነበረ። ትናንትናም ከሚኪ ጋር አይ ቲንክ የሆነ ዩቱብ ላይ አይቻለሁኝ አብረው ተስማምተው ሲነጋገሩ ነበር። ደጋፊ ነበረ። ቤካ የሚባለው ልጅ እዚህ ሳውዝ አፍሪካ የሚኖር ልጅ ቤካ የሚባለው እዛ ቤት ላይፍ ከፍቶ ሲያጽናኑት ነበር። አበባ ጉልላት ሞቷል ምናምን ብሎ እስኪ ይጠይቁ። ለምን አይጠይቁትም? መረጃ እነ ቃሌ ይዞ የመጡት ወንጌል የእውነት ከሆነ ለምን አይጠይቁትም? ወንድሙ ቶኒሻ አንዳንድ ጊዜ መናገር ኖ እንደዚህ አሁን አንቺን እንደውም አትወክይንም እያሉ ያሉት እነሱ እንደዛ ኤርሚያስ ጀሌዎች ናቸው። አትወክይንም የሚሉት መብታቸው ነው እኮ እነሱ ማለት። እኔ የምናገረው የኛ ወንጌል አማኝ አባቶቻችንና መሬት ላይ ያሉት ክርስቲያኖች በኤርሚያስ መንገድ አይደለም ወንጌልን ሲሰብኩ የነበሩት ሲተፋባቸውና ሲረገጡ ነው እንጂ ኤርሚያስ እየተሳደበ ስታገኙት ኤርሚያስ ወንጌላዊ ይፍቱኝ ይባርኩኝ ብያለሁ። እህታችን ሄለንን በዚህ ደረጃ ላስወራሽ ፈቃደኛ አይደለም እግዚአብሔር በሚያውቀው። ምክንያቱም አንቺ መረጃ አለኝ ከርሸሽ አሳይን በዚህ ጉዳይ ላይ ኤርሚያስ ይሄ ስራ ልክ አይደለም የምትሰራው ብለው ተቃውሞ ላይ የምትም አውጭና አሳይን። አንድ ሁለተኛ ደግሞ እኛ ትላንትና እግዚአብሔር በሚያውቀው ንቃሲስ እዛ ገብተው ቃል ይዛ ሲያደርግ እጅግ በጣም ነው ያዘነው ልቤ። በቃ የትኛውም ፕሮቴስታንት የምናገረው ነገር ሁላችሁም አንድ አይነት ናችሁ። በቃ ቀሲስ ይሄን ነገር ስናገር በጣም ይቅርታ። ምክንያቱም አብራችሁ ሰለሙል ማለት ነው። በቃ አብራናችሁ ሰለምኑል። የትኛውም ፕሮቴስታንት በስላሴ ደረጃ እንኳን ኤርሚያስ እንደዛ ስላሴን የምትሳደብ ሴት እንደዛ አድርጎ ሳቆላምጣት ወጣችሁ የትኛውም ቪዲዮ ሰርታችኋል እናንተ 666 አምላክ የሆነችው ሴት የኛን የስላሴን ትምህርት እንደዛ ስታበሻቅጥ እርሱና ጌርሳም ምን ብለው ሲያመኳሻት እንደነበረ እናውቃለን። የትኛውም ፕሮቴስታንት ግን ወጥቶ በሱ ጉዳይ ላይ ተቃውሞ አላየን። ምክንያቱም እናንተ የምታመልኩት ጌታና እኛ የምናመልከው ጌታ የተለያየ ስለሆነ ተናግረዋል። ቪዲዮ ተሰጥቷል። እሱን እስቲ መረጃ አሳየንሽ ከፍተሽ መረጃ አሳየን። እሺ ቪዲዮ አሳየን። ምክንያቱም ፕሮቴስታንቶች እጅግ በጣም የምታሳስኑና የምታሳፍሩ ናችሁ። እኛ አባቶቻችንን ወደ እናንተ የምናመጣው ትትናን ከክርስቶስና ከድንግል ማርያም የተማሩ ስለሆኑ ናቸው እንጂ እናንተ ለነሱ ተገብታችሁ አይደለም። እግዚአብሔር በሚያውቀው የትኛውም ሰው ቢሆን እናንተ እንደናንተ አይነት ማለት በቃ እኔ አላቅም ቃላትም የለኝም። እግዚአብሔር በሚያውቀው እንደው ቀሲስ እዛ ቦታ ላይ ገብቶ እንደው ምንም ይሁን አይ ቀሲስ ቆይኛን ጨርሳለን እርሱ ዝም በሉም እኮ አንድ ነገር ነው። እንዴት እያደረገ ሲያወራ እንደነበር አይተናል እኛ እዛ ቦታ ላይ እና እናንተ ናችሁ አሁን ኦርቶዶክሶችን እንወዳችኋለን እኛ እንደዚህ ይሄ የማይመስል ነገር ነው። በቃ እባብ ሲረገጥ መርዙን እንደሚተፋ ሁሉ ላዩ ግን ይለሳልሳል። ይሄ ደግሞ የፕሮቴስታንት አመልና ባህሪ ስለሆነ ማለት ነው። አሁንም ነገም እናንተ የኢትዮጵያ ኦርቶዶክስ ተዋህዶ ኤርሚያስ አይወክለንም እኛን ካላችሁ ቤተ እምነት አስተዳዳሪ ያለን ካላችሁ አውጥታችሁ ኤርሚያስ የኢትዮጵያ ኦርቶዶክስ ተዋህዶ መታወቂያን አሳየን ዳቆን ነኝ ብለሃል መታወቂያን አሳየን ብላችሁ እስቲ መታወቂያን አውጣሱ። ወንድ ከሆነ የትኛው ነው የጠየቀው? እሱን የትኛው አስተማሪያችሁ ነው? እስቲ በኢትዮጵያ ኦርቶዶክስ ተዋህዶ ተሹመህ የነበረበት ወረቀት አሳየን በሉት። ያምጣና ያሳይ እሱ እውነተኛ ከሆነ ማለት ነው። ግን አጃቢዎቻችሁ ግን በጣም ብዙ ናችሁ። ለሱ ሄለን ተቃውማለች እና ሄለንን በተለየ ሁኔታ ክሬዲት እንሰጣታለን ነው ለተመናገር። ግን ማስረጃ ትስጠን መምህርዬ፣ ማስረጃ ታቅርብልን። በመረጃ በአፍ ሳይሆን ተግባር ያስፈልገዋል። ሄለንን ግን ቪዲዮ አሳያለሁ። ቢያንስ እኔ አንድ ሰው ማስረጃ አቀርብልሻለሁ። አቤል አቡና በጣም ብዙ ሰው የሚከተለው ሰው ነው። በብዙ ሺዎች የሚያዩለት ቪዲዮ የሚታይለት ሰው ስለሆነ እሱ አቤል አቡናን አይደለም የምፈልገው። አቤል አቡናን አይደለም። አቤል አቡና የታወቀ ሰው ነው። በሌላ አቤል አቡና ኤርሚያስን ብቻ አይደለም እያንዳንዳችሁንም የሚቃወም ግለሰብ ነው። እሱን አይደለም። ሌላቻችሁ ግን ቀለሜን በትምህርቱ እስቲ አንተ እውነት ኦርቶዶክስ ከነበርክ መታወቂያን አሳየን ያለ አንድ በእናንተ ቤት ውስጥ ካለ እውነት እኛ ከመናገር አይደለም እናንተን ከመወንጀልም እኛ እንቆማለን። ግን አምጡና አሳዩን መጀመሪያ። ግንስ ገርላትና ድርሳናት እያለ አፉን በሚከፍትበት ሂደት ግን እኛ እኮ ቤታችንን ከፍተን እኮ የምናስተናግረው የፕሮቴስታንት እኮ ማአት ነው።
ማአት ማለት ነው። እስቲ ከቃልሚ ምን ተማራችሁ ብለን ትላንትና ከፍተን ነበር መስፍኔ ቤት የሚመጡት ለስድብ ብቻና ብቻ ነው። በቃ ብቻና ብቻ። እስቲ እውነት የፕሮቴስታንት እኛ ቀለሜን አይወክለንም የምትሉ ሰዎች ካላችሁ ውጡና እስቲ ቀለሜ የኢትዮጵያ ኦርቶዶክስ ተዋህዶ እውነት እሱ ድቁና ተቀብሎ ሆነ አንጥቶ ያሳይ መታወቂያው መጀመሪያ። ችግር የለም እሱ አይደለም እሱ ለዲቤትም አይደለም ክርስቲያን እንደነበረ ኦርቶዶክስ እንደነበረ ምንም የታወቀ ነገር ስለሆነ እሱ መረጃ አንፈልግም። ምክንያቱም ኦርቶዶክስ ነበረ የመካድ መብት አለው። ይኸው ሄሉ ነበረች እኮ ስለዚህ እዚያ ቤት ሄዳለች። ችግር እሱ አይደለም። እሱ እንደ መራጃ ማስረጃ ምንም አይሆንም። ምክንያቱም እኛ ኦርቶዶክስ የነበረ ሰው ጴንጤ ሆኖ አያውቅም ብለን ስለማናምን ማለት ነው። ሙስሊምም ሊሆን ይችላል። ይሄ የዓለም ሁኔታ የሚታይ ነገር ነው። ግን ጥያቄው ሄሉ በግሏም ስትቃወም ስላየናት እሷን እንዳንጨምቃት ብቻዋን ይዘን ሌላ ካለ ግን ይግባ። ሌላ ይሄ ሰውዬ የሚያደርገው ነገር እኛን አይወክልም የሚል ሰው ካለ ይግባና ይናገር። ቅድሚያ እንስጥ፣ ግድ የለም። በግልጽ አሁን ቅዱስ ቁርባን በቅዱስ ቁርባን ገደሉት ያለው ሰውዬ በቅዱስ ቁርባን አለም የሞተው። ሁለተኛ ድምፁ ነው ያሰማው፣ ድምፁ አይደለም። ሶስተኛ ጨምሯል፣ በህረ ይባላል አያቱ ብሏል፣ በህረ አይደለም። ይኸው መቶ ቤተሰቡ በኩረ ነው የሚባለው። በኩረንና በህረን የማይለይ ምንድን ነው? በህረ ደጋገመው ደግሞ 3-4 ጊዜ ነው የደጋገመው። ይሄ ሰውዬ በመሰለኝና በደሳለኝ የሚያወራ እንጂ በመረጃ የሚያወራ ሰው አይደለም። በጥላቻ የሚያወራ ሰው እንጂ በፍቅር እንኳን የሚያወራ አይደለም። ወንጌል ደግሞ በፍቅር የሚነገር እንጂ በጥላቻ የሚነገር አይደለም። በቤተ ክርስቲያኑ ላይ 10 ምናምን ዓመት የዋሸ ሰው ነው የሚያደርገው ነገር ትክክል አይደለም የምትሉ ሰዎች ካላችሁ ቅድሚያ ልስጣችሁ። እስኪ እኛም አለን በጣም ተጃምለን ልትናገሩን አይገባም። የሚያደርገው ነገር ወይ ትክክል ነው የምትሉ ካላችሁም ተናገሩ። ይኸው ክፍት ነው። ማይካችሁን ኦን አድርጉና እሱ የሚያደርገው ነገር ትክክል ነው፣ ያቀረበውን መረጃ ትክክል ነው የምትሉ ካላችሁ ይኸው ክፍት ነው። እሺ ገነት ሰላም ላንቺ ይሁን። ሰላሞት ይብዛ። አመሰግናለሁ እድሉ። ከየትኛው ቤተ እምነት ነሽ? ይቅርታ ዶሚኔሽን። ክርስቲያን ነኝ። አብ ወልድ መንፈስ ቅዱስ ከሚያምኑት ወገን ወይ ደግሞ ኤርሚያስ ከሚያምነው ወገን። አሁን ለምሳሌ እኔ ሉተራንንና ጴንጤቆስጣልን አንድ አድርጌ ያለኝ። ይቅርታ አሁን ከየትኛው ነሽ? አይደለም እኔ ደግሞ አንድ ላይ አድርጌ ነው ማምነው። አንድ ነው ቃልሽ። እኔ መግለጫችሁን አውጥቼ አሳይሻለሁ አንድ እንዳልሆናችሁ። አሁን እሱ ጋር ሳይሆን ቄስ ገነት ይቅርታ የኔ እናት ምንም ችግር የለውም ትናገሪያለሽ። ግን ስታንድሽን እንዳውቅ የምትናገሪውን ነገር ኢንቴንሽናሊ ከምን አንጻር እያወራሽ እንደሆነ መገንዘብ ፈልጋለሁ። ኦኬ ስለዚህ ከየትኛው ዶሚኔሽን ችግር የለውም እኮ እምነትሽ እኮ ነው። ምንም እኔ አሁን ኦርቶዶክስ ነኝ። ኦኬ ብዙ እንዲህ ዲፕ የሆነ ነገር አላውቅም። ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ ከየት ነሽ? በመሰረቱ የወሎትን ያለሁት በውጭ ሀገር ስለሆነ እንደዚህ አይነት ክፍፍል የለም። ተመልሶ ደግሞ እኔ ላሳይሽ እችላለሁ። ግድ የለሽም ገነትዬ። አባት ስለሆኑ በደንብ ነው የሚያውቁት እና እኔ ስለማቅ ነው ማለት ስለ ዶሚኔሽናችሁ በደንብ ስለማቅ በዝርዝር የእምነት መግለጫችሁም ያንዳንዶቹ ስላለኝ ልዩነት እንዳላችሁ ይኸው ሰሞኑን እኮ ሲናገሩ ነበረ። እኔ እዛ ቦታ ላይ ሄጄ ቅዱስ ቁርባን አልቀበልም ምክንያቱም አማናዊ ነው ብላችሁ ስለማታምኑ ከእናንተ ይልቅ ኦርቶዶክስና ካቶሊኮች ቢያቀርቡልኝ እኔ እቀበላለሁ ያሉ ወንድም አይተናል። ትክክል ናቸው። ምክንያቱም የእኛን ጥምቀት ቤተ እምነታቸውን ነው የገለጡት። ቤተክርስቲያን ኦርቶዶክስና ካቶሊክ ያጠመቁትን አያጠምቁም ሙሉ እንትን የመካነ ኢየሱሶች ያ ማለት ጥምቀት ለኃጢአት ስርየት ብለን ስለሆነ እኛ የምናጠምቀው ለልጅነት ለልደት ለጸጋ መንፈስ ቅዱስ ብለን ስለሆነ ያድናል ጥምቀት ብለን ስለምናምን ከኃጢአት ይህንን ደግሞ መካነ ኢየሱስ ስለሚቀበሉ ከኛ የሚሄደውን ሰው አያጠምቁም። ከሌላ ቦታ የሚሄደውን ግን ያጠምቃሉ። የእምነት ልዩነት ማለት ይሄ ነው። በሌላ አነጋገር ይሄ የተገለጠ ነገር ነው። ባይዞ የተገለጠ ነገር ነው። አሁን አንቺ ከየትኛው ለዚያ ነው እኔ አሁን ሉተራንንና ጴንጤቆስጣልን አንድ አድርጌ በፍጹም ነው ማለየው። ድሮም ማለይም አሁንም ማለይም። ኦኬ ስለዚህ ከዚህኛው ነው በይኝና ሐሳብሽን ቀጥይ። ቀላል እኮ ነው በቃ። እሺ ማለት ኦኬ አይ እንደዚህ አይነት ክፍፍል ውስጥ የለውም። በውጭ ዓለም ውስጥ ነው ያለው። እንግዳስ ለሌሎች እድል ሰጣለሁ። ይቅርታ እባክዎ አይ በፍጹም
ገነት እኔ ምንም መብትሽ ነው አክብሬሽ በኢትዮጵያዊነት ደግሞ እህቴ ነሽ ወድጀሽ ባታስወጣት ጥሩ ነበር ተው አትናገር አሁን ቀስ ብላ መናገር ትችል ነበር ኦኬ ሌሎቻችሁ የት ቤተክርስቲያን ተጠመቀ የቤተክርስቲያን መሰረታዊ ትምህርት አለ እኮ የለም እውነት ለመናገር ቤተ እንትን ዶሚኔሽናችሁን ካልተናገራችሁ በቃ ዝም በሉ አትምጡ እዚህ ኦነስትሊ የምትናገሩ ከሆነ ነው መናገር እሺ አሁን ሌሎቻችሁ ካላችሁ ማይካችሁን አብሩ ከሌላ ቤተ እምነት ከፕሮቴስታንት እግዚአብሔር ይፍታ እግዚአብሔር ይባርክ እንዴት ዋላችሁ እንዴት አመሻችሁ እንዳያላችሁ በሰዓት አቆጣጠር እግዚአብሔር በጣም መልካም ነው ጥሩ ነው ግንዛቤን ለመያዝ ይበጃል ያው የተከሰተውን ነገር ሁላችንም ስንከታተል ቆይተናል ነገር ግን እኔ የሚታየኝ ነገር ከአንድ ህመም ካለበት ሰው ጋር ይሄን ያህል ትግል ውስጥ መግባት የሚያስፈልግ ነገር አይመስለኝም ምክንያቱም እኛ እናንተን በመናያችሁ አይን በመንሰማችሁ ጆሮ እንዲህ አይነት በጣም ሰይጣናዊ የሆነ ሐሳብና ምልከታ ካለው ወገን የሚመጡ እያንዳንዱን ነገሮች እርግጥ መጠበቅ ልጆቻቸውን ከእንዲህ አይነት ነገር ዋናውና ተቀዳሚ ተግባራቸው ቢሆንም በእንዲህ አይነት ልክ ወርዶ እንት ማለት ግን ተገቢ ነው ብዬ አላምንም እኔም ምክንያቱም የሚመጥን ነገር ስላልሆነ አይመጥነንም እንኳን በርሶ አስተያየቱን በምን ጉዳይ እየሰጠን እንደሆነ አውቀዋል መዝሙረ ዳዊት ከሪስ ውጭ ያው አይ አይደለም ኤርሚያስ ስላነሳው ጉዳይ አይደለ እየተወያየና የነበረው አዎ እያወራን ያለው ስለ ቤተክርስቲያን ጉዳይ ነው ቆዩ አንዴ እያወራን ያለው አበበ ጉላት የሚባል ዲያቆን ቤተክርስቲያኗ በቅዱስ ቁርባን ገድላለች ብሎ ነበር ወንድሙ መጥቶ ታሞን የሞተው እንጂ በቅዱስ ቁርባን አይደለም ብሏል ይሄው መረጃ ብሎ ድምጻዊ ነበር ብሎ ያቀረበው ሰው ሌላ ሰው መሆኑን ተረጋግጧል አሁን አስተያየት እየሰጠነው በዚህ ጉዳይ ነው በዚህ ላይ አስተያየት ካለዎት በኋላ ሰጠውታለሁ አሁን ግን ፕሮቴስታንቶቹ ቅድሚያ አንስታቸውና ከዚያ በኋላ መጨረሻ ላይ ሰምተው አስተያየት ሰጥኛል እሺ ከይቅርታ ጋር ገነት ወይ በቀጥታ ዶሚኔሽን ብቻ እንድትነግሪኝ ነው የምፈልገው ካልነገርሽ በቃ ምንም ከይቅርታ ጋራ በጣም እናከብርሻለን እንወድሻለን በቃ ጸጥ ብለሽ መከታተል ትችያለሽ ማለት አሁን እውነትና አይደል ምንነጋገረው እኔ በጣም ብዙ አመት ነው እዚህ ውስጥ እኔ መከራከር አልፈልግም ገነትዬ በጣም ይቅርታ ይኸውልሽ የተጠመቅሽው የት ነው የተጠመቅሽው እኔ የውሎት እምነቴ ከቤተሰብ የተወራረሰ ነው እንደሱ ከሆነ አማኑኤል ቸርች አመልክ ነበር ኢትዮጵያ ያለው አማኑኤል ቸርች ሄዳሉ እሺ እዚህ ደግሞ አለ የሁሉም ህብረት ያለበት ቸርች እዛ ሄዳሉ በጣም ቀጥ ያለው አስተያየት ቀጥ እንደዚህ አኮ በቃ ተገላገልሽ ቀጥ አማኑኤል ማለት አሁን እንትና ስለ ኤርሚያስ እየተነሳ እየተወራለና ኤርሚያስ ቤተክርስቲያንን አይወክልም የሚባለው ውሸት ነው ይወክላል እሱ ደግሞ ማለት አንድ ብልት ነው እኛም ደግሞ በቃ እያንዳንዳችን ያው እርሶ ስለሚያውቁ የቤተክርስቲያን ብልቶች ነን ተመልሶ ደግሞ ምንድነው ይሄ ነገር እርሶም አባት ኖት ኬስ ኖት እሱ ደግሞ ከዚህ በፊት በእናንተ ቤት ውስጥ ዲያቆን የነበረ ነው አሁን ደግሞ ባለበት በውጩ ዓለም እንትን ነው ወንጌላዊ ነው ስለዚህ ይሄ ነገር የንትን ነገር በጣም እየከበደ ሄደ አሁን ውይይት ይደረጋል ዲቤት ይደረጋል ሲባል ብዙ ጊዜ በጣም ጥሩ ቆይ አንዴ ከይቅርታ ጋር ስለዚህ ጥሩ ኦነስትሊ ጥሩ አውርተሻል ቤተክርስቲያኗን ይወክላል ማለትሽ ይኸው እኛም እንደዚህ ብለን ስለምናስብ ነው ይሄ ሰው ቤተክርስቲያኗን ይወክላል ጴንጤቆስጣልን ይወክላል ያልሽው ሰው መካነ ኢየሱስን አይወክልም ለይቼ ነው የምናገረው ያው ከዚህ በኋላ ለይቼ ነው የምናገረው ቆይ ገነት ላውራት እሺ አውሪያት ይኸው አውሪያት እሺ ገነት የተወከለበት ማስረጃ ይኖርሻል ቤተክርስቲያን የወከለችበት ሄሉ ይቅርታ አድርጊልኝና እኔ ያወራሁት ያለሁት አንደኛ በጣም በጉጉት ተጠብቃቸው ነበረ መልስ ስጪ ቤተክርስቲያን ኤርሚያስ አበበን
የወከለችበት ማስረጃ። አንቺ ለመሆኑ የት ቤተክርስቲያን ነሽ? በምንድን ነው የምታገለግዪው? ማን ነሽ? ራስነትሽን ግለጪ። ምን አይነት ነገር አለሽ? በምንድን ነው የቸርች ያለሽ? ጥያቄ መልሺ። ኤርሚያስ አበበ የተወከለበት ማስረጃ ቤተክርስቲያን ይወክላል ብለሻል። እንትና ከላይ የጠየቀችሽ ነበረ። መልስ ስጪኝ። ማስረጃ በምን ጴንጤቆስጣልን ይወክላል ያለሽበት ማስረጃ? ይኸውልሽ ኤርሚያስ ማለት ወንጌላዊ ነው። ቤተክርስቲያንን ወክሎ ሁላችንንም ይወክላል። ኦኬ ወንድማችን ነው። ሌላ ደግሞ ከአንቺ ጋር አላወራም። የምን ማስረጃ እንትን ከታች ይወክለናል እያለው ስለሆነ እስኪ ይወክላል አንድ የምትሉ አንድ ቁጥሩ አይወክልም የምትሉ ሁለት ቁጥሩ ጻፉ። በህዝብ ብቻ ይሁን በቃ። ወይ ኖ ቶኒ አንዴ ፕሊዝ በጌታ ይወክለናል የምትሉ ሰዎች የተወከለበትን የቤተክርስቲያን ማስረጃ አምጡ ግቡና። ኦኬ አሁን እድሉ ለኔ ስለተሰጠኝ ማስረጃ አቅርቢ የሚወክልበት። ኦኬ አሁን ደግሞ አንቺ ሁለታችሁንም ማስረጃ ስለጠየቅናችሁ ገነትን ማስረጃ ትሰጪናለሽ፣ ሄሎም ማስረጃ ትሰጠናለች። ስለዚህ ኤፍቲ ትንሽ አውሩ፣ ግድ የለም ትንሽ አውሩና ከዛ እንገባለን እኛ ጣልቃ ችግር የለም። እሺ አውሩ ትጭን ማስረጃ ገኒ ፕሊዝ። ከቤተክርስቲያን የተወከለበት የምንድን ነው ማስረጃ? የተወከለበት ይወክለናል ብለሽ የለ የወከለሽን ማስረጃ አምጪ። አው ኤርሚያስ ወንድማችን ነው። በክርስቶስ ኢየሱስ ብልቶች ነን። ኦኬ መጽሐፍ ቅዱስ ነው ማስረጃ። ቤተክርስቲያንን ይወክላል የሚስ ማስረጃ አምጪ። እኔ ማስረጃዬ መጽሐፍ ቅዱስ ነው። አንድ ብልት ነው ማስረጃ። ቤተክርስቲያንን ይወክላል ያልሽበት ማስረጃ ለምን አይወክልም እንዴ? ማስረጃ ከቤተክርስቲያን ወንጌላዊ ነው፣ አገልግሎት ነው። ወይም ደግሞ ካውንስል። በጣም ጥሩ ግድ የለም ሄሉ አንዴ። አሁን ቤተክርስቲያንን ይወክላል ለዋል የምትይው ገነት ወንድማችን ነው ይወክላል። በጣም ነው አንዴ መረጃ ላቅርብልሽና ቤተክርስቲያን በቅዱስ ቁርባን አበበ ጉልላን ገላለች ብሏል። ይሄንን ያንቺ ቤተ እምነት ያምናል? ይሄን ሐሳብ? እሺ እኔ ደግሞ ምን መሰሎት ኬስ ለርሶ ጥያቄ እንትን ምሎት ይሄ ነገር ፐርሰናል የሆነ ነገር ነው። እንዳባት አይደለም። ቆይ አሁን አንዴ መረጃ ቆይ ላሳውቅሽ። አንዴ ሚዩት አድርጊና አንዴ ተከታተይ ላሳውቅሽ። ኦኬ ላሳውቅሽ። ግድ የለም ችግር የለም። ከፍቶ ግትልትል ውሸቱን እየዋሸ እያለቀሰ እያነባ በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያንና በሊቃውንቶቿ ላይ ሲዋሽ ነበረ። ህይወቱን በሙሉ እየመራ ያለው በውሸት ነው። ልመና በውሸት ነው። ገንዘብ የሚሰበሰበው በውሸት ነው። ትምህርቱ የውሸት ነው። ለማንኛውም እስኪ የዛሬ ግትልትሉን እንስማውና መቼስ መልስ እንስጥ እንጂ። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናትን ጭምር ቁጭ ብሎ ተሰምቶ ነበር እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆን የምፈልገው ኤርሚያ ያለኝ ቀይ ቆንጅዬ ውይ የሚያምር ወጣት አልኩ ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። አንድ ቀን የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ የአውራጃው ከተማ ላይ የት ሀገር ነው? እዛ ሄዶ እንዲቀድስ ተጋበዘ። እሺ በጣም ድምፃዊ ነው። ከገጠር የአውራጃው ከተማ ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማችኋለሁ ቅዳሴ ላይ። ልብ አድርግ። አሁን በቅዱስ ቁርባን ተገደለ የተባለው ሰውዬ ድምፅ ማስረጃ ሊያቀርብ ነው። በደንብ ስም ይሄ ገነት ማስረጃ እጅ ከፍንጅ ላይ በላይ መጣ ማስረጃ። ያው ወንድሜ ሰምቶ ላከልኝ ቴሌግራም ላይ። በደንብ አድምጭ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አበበ ጉልላት። ኦኬ ዲያቆን አበበ ጉልላት። እሺ እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው ቀደስኩ፣ አብረን የቆምን ስሙት። ይሄ እሱ ድምፅ ነው።
የሱን ሰምታላችሁ አሁን የካህናቱ አብረው ስላለ ነው። ይሄ የሱ ድምፅ ነው። ስሙ። ወንድም አበበ አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን ነው የገደሉት። በቅዱስ ቁርባን ነው የገደሉት። ወንድሞች ናቶች ሰማሽው አይደል? አሁን የኔ እህት አዎ ሰምቼዋለሁ። አሁን የሰውዬ ቆይ አንደኛ ያሰማው ድምፅ ቀሲስ በትረ ይባላሉ። የኛ ጓደኛ ናቸው። አዲስ አበባ ዮሐንስ ወልደ ነጎድጓድ ቤተክርስቲያን ሰባኪ ናቸው። ድምፃቸው ሪከርድ ተደርጎ በስቱዲዮ የወጣ ቅዳሴ ነው። ከ10 ዓመት በፊት የነበረ ነው። አሁን ዩቲዩብ ላይ ብትገቢ ቅዳሴው አለ፣ አቅርበናል ማስረጃውን። እሳቸው ወተወረኒያ ይሄ ድምፅ የኔ ድምፅ ነው ያለሁኝ፣ አልሞትኩም፣ አበበ ጉልላትም አይደለሁኝም እኔ የቀረበው መረጃ የኔ የቀሲስ በትረ ነው ብለዋል። ሁለተኛ ዛሬ ወንድሙ መጥቶ የዚህ ሞተ የተባለው አበበ ጉልላት ወንድሜ የሞተው በቅዱስ ቁርባን አይደለም፣ ወንድሜ ታሞ ነው የሞተው፣ በእግዚአብሔር ሞት ነው፣ በቃ እሱ ነው የወሰደው፣ ጥሩ አገልጋይ የነበረ ነው ብሎ መጥቶ ተናግሯል። አሁን ከሰዓት በፊት ከ40 ደቂቃ በፊት ቤተክርስቲያንን የሚወክለው ቀለሜ ወይንም ቀለመ ወርቅ አይተንፍሱ አበበ ነው ዲበኩሉ በላይ ስመኝ እንደምባለው እኔ ትክክለኛ ስሙ ይሄ ነው። በነገራችን ላይ ኦኬ፣ ይህን ስጠራ በአንዳንድ ጊዜ ዲስሪስፔክት እንደሆነ አድርጋችሁ የምታስቡ ሰዎች ጤነኛ አትመስሉኝ። ህጋዊ ባለበት ሀገር ዜጋ ሆኖ የሚጠራበትን ስም ምን ማለት ነው? ይሄ እኮ ትክክል አይደለም። ባይሆን ሌላ ስም መጥራት፣ በሌላ ስሙ መንግስት በማያውቀው ስሙ መጥራት ትክክል አይደለም። እኛ በዚያ አንጠራም። ቤተክርስቲያንን ይወክላል የሰውዬ እና በሙሉ ጴንጤቆስጣል እንደሰደበ እንደዋሸ የሐሰት መረጃ እንዳቀረበ አድርገን እንውሰደው። አሁን እሺ ስንት ደቂቃ ነው ማውራት የምችለው? ማለት ትንሽ ምንም ደቂቃ ያስፈልገውም የስ ኦር ነው የሚያስፈልገው። ለዚህ ይወክላል። አሁን ይሄንን ትክክል ነው ብለሽ ታምኛለሽ? መጀመሪያ ይሄንን ኦኬ። እኔ አንድ ነገር እዚህ ጋር መናገር የምፈልገው ምን መሰሎት፣ እያንዳንዳችን ስለ እምነታችን ነው ማውራት ያለብን። የምናምነው በጋራ እናምናለን አይደል? እግዚአብሔር ፊት ወይ ደግሞ መድኃኒዓለም ፊትም ስንቀመጥ ደግሞ በጋራ እናምናለን ማለት ምን ማለት ነው? እምነት አሁን ለምሳሌ ያህል እኔ ክርስቲያን ስሆን እርሶ ደግሞ ኦርቶዶክስ ነው አይደል? ኦርቶዶክስ ቢሆኑም እንደ ኬስነቶት በመድኃኒዓለም ፊት ቁጭ ብለው የሚጠየቁት ጥያቄ አለ። በጋራ እናምናለን ማለት ምን ማለት ነው? በጋራ እናመልካለን ነው? በጋራ ማለት የራሳችን የቤት እምነት አለን አይደል? እርሶ አሁን የጠየቅኩት አንቺ የጋራ ሳይሆን የጠየቅኩሽ አንድ ኤርሚያስ የሚባል ወይንም ዘሶኮልድ ቀለሜ የሚባል ሰውዬ ቤተክርስቲያናችንን ይወክላል ብለሻል። አሁን በዚህ ቦታ ላይ ዋሽቷል። ቤተክርስቲያኗ የእናንተ ቤተ እምነት እንደዋሻ አድርገን እንውሰደው? የውሉት ይሄ ነገር ምን መሰሉት፣ ይሄ ፖሊስ ራሱ ይዞ የሚሰራው ጉዳይ ነው። ኦኬ ቅድም ስሎት ፖሊስ አይደለም። ኦልሬዲ እኮ
ቆይ ኦኬ ምን ቆይ መሰሉ ቆይ ገነት፣ እኔ አሁን ከእውነት ውጭ የምታወሪ ከሆነ አላስወራሽም። ለምን መሰለሽ? ባለቤቱ እኔ እኮ ይሄ ሰውዬ የኔ ጓደኛ እኮ ነው። ቅዳሴው እኮ የኔ ጓደኛዬ፣ ሁለቱም ቄሱም ስቲል ነው አብረውኝ። እዚህ ላስ ቬጋስ ናቸው ያሉት። ኦኬ ቄሱ አባቱ የመነኩሴው የኔ ከኔ ጋራ አብረን እንማራለን። ስለዚህ ለዚህ ፖሊስ አልጠራም። ይዘውት ነውና በቃ እንዲረጋገጥ በጣም ጥሩ። ቆይ ላሳይሽ። ምን ችግር አለ? መረጃውን ከፈለግሽው ማረስማ በጣም ምንም ችግር የለውም። ያው አቀርብልሻለሁ። Okay. Hear ye! You just get more when you bundle and save at Bob's Discount Furniture. Like when you bundle my Bryn sofa and loves. Okay. እኔ ግን እድሉን ከሰጡኝ አንድ ነገር መናገር እንፈልገው ስለ እንደዚህ አይነት ጉዳይ እኔ አልፈልግም ግን እኔ በእናንተ በቤት ቆይ ገነት ቆይ ማስረጃ ልናመጣልሽ ነው። ማስረጃ ሲመጣልሽ ደግሞ የምትሮጭበት የምታምርጭበት ምንም አይነት ምክንያት የለም። ይወክለናል ብለሻል። የሚወክልሽ ሰው ደግሞ ግን ስለዚህ መረጃ እስከሚቀመጥልሽ ድረስ ማይክሽን አታንሽ። እሺ ማይክሽን ዝግ። ቆይ አንድ ቆይ ላምጣልሽ ፕሊዝ። ያላችሁ ሰዎች ቶሎ ማውጣት ትችላላችሁ። ዘካርያስ ኪሮስ ነው ያቀረበው። የፈለኩት ነው። ሊንኩ ካላችሁ ቶሎ ታቀርቡልኛላችሁ። በትልቁ ላርጋችሁ። ቅዳሴ እግዚአብሔር ነው እንደዛ ነው። ዘካርያስ ኪሮስ ነው የሚባለው። እሱ ዩቲዩብ እንትን ያለበት ማለት ነው። ማማ ዝናሽን የሚያቀርባቸው ልጅ። ቆይ ኢንተርቪው ነው። ኢንተርቪው ቀርበው ኢንተርቪው ሰጥተዋል። ኦኬ ዩቲዩብ ላይ እንትን ማለት ትችላላችሁ። ቆይ እኔም እየፈለኩት ነው። ኦኬ ጉድ ቅዳሴውን አግኝቼዋለሁ። የእሳቸውን ቅዳሴ አግኝቼዋለሁ። ላሳያችሁ። እስከዚያ ድረስ ሌላውን አውጥታችሁ ሸር ታደርጉኛላችሁ። እኔ ፈልጉ ቅዳሴውን ላሰማሽ። ይሄ ድምፅ የማን እንደሆነ ላሰማሽ። አዮ ቅድም ሳሰማ ነበር። ይቅርታ እንግዲህ እንዳሰለችሁ ከታች ያላችሁ መረጃ አንዳንድ ጊዜ በመረጃ ታየዋለሽ። ቅዳሴ ጎርጎርዮስ ይላል። ቅድም የሰማሽው ድምፅ አይ ሆፕ ይቅርታ ማስታወቂያ አሁን ወደኋላ አድርጌ ላሰማሽ ከዩቱብ ላይ ትክክለኛ ያለበትን ቦታ ላይ ልድረስ። ኤግዛክትሊ ያለቀሰበት ኤርሚያስ ያለቀሰበትን ላውጣለሽ። በዛው ቅዳሴውን ስሙት። ኤርሚያስ ያሰማው ድምፅ ይሄ ነው።
አስተብቆ ለእግዚአብሔር አምላክና ህብረተ መንፈስ ቅዱስ በቃ ይሄንን ይመስላል ቅዳሴው። የቀሲስ በትረ ቅዳሴ ነው። ይሄንን እያሰማ አንቺ ቤተክርስቲያንን ይወክላል ያልሽው ቀለሜ ያለቀሰበት ድምጽ ይሄ ድምጽ ነው። ይሄ ሰውየውን ጓደኛችን ነው፣ ቀዳሹን የሚታወቁ ናቸው። ይሄ ደግሞ በስቱዲዮ የተቀመጠ ዩቲዩብ ላይ የተቀመጠ ድምጽ ነው። ቀለሜ ግን የአበበ ጉልላት ድምጽ ነው ብሎ አለቀሰበት፣ ገደሉት ብሏል። ስለዚህ ይሄ ይወክላል ብለሽ ታስቢያለሽ? ይሄን ሰውዬ አሁንም ቤተክርስቲያን ይወክላል? ገነት ቀጥይ። እሺ አዎ እኔማ አልለውጠውም፣ ግን እኔ ምሎት ፎቶውን ወይ ደግሞ ቪዲዮን አሳዩኝ እንጂ ድምጻቸው እኩል ነው። ለእኔ አላቃቸውማ ልዩነቱን ገባሁት። ድምፁ ግን አንድ ነው አይደል? ቢያሳዩን ይኸው ነው ውሸቱን ነው አላውቀውም እኔ ልዩነቱን አለ። አሁን እሱም ሌላም ኬስ እኮ ቢሉ ደስ ወይ አስወረዳችኋት እንዴ? የሚገርመኝ ማለት ነው አበበ ጉልላት የገጠር ልጅ እኮ ነው። ገጠር ቤተክርስቲያን ውስጥ ሲጀመር ድምፅ መቅጃ ራሱ የለም እኮ በዛ ልጅ ወንድሙ በነገራችን ላይ እሱን ነው ያለው። መምህር በረከት በጣም ነው እኮ የሚገርም እንዴ። እና አበበ ጉልላት ጋር እንትን ካሜራ ምናምን የለም። የገጠር ቤተክርስቲያን ነው ይሄ። ስቱዲዮ ውስጥ የተቀረጸ እንትን እኮ ነው። ምን ሆናችሁ? ጋኒ አሜሪካ ይገን እንደሚኖር ቀሲስ ሁለቱንም ለምን በአንድ ጊዜ ፕሌይ አያደርጉትም? ዩቲዩብ ላይ ያለውና ያኛውን ልጅቷ እኮ ማኒንግ ፕሮቴስታንት ናት። እንዴ እሱን እኮ አሳይቻታለሁ። መጀመሪያ እኮ አሳየኋት እሱን አሰምቼ ከዚያ ደግሞ የዩቲዩብን ደግሞ አሰማኋት። አይ አንድ ሰዓት ላይ አድርገው ሁለቱንም እኮ ፕሌይ ቢያደርጉት አብሮ ነው የሚጮው። ማድረግ ይቻላል። እንደዚያም ላደርገው እችላለሁ። ትግባ ቄሶቹ ደግሞ ሚኒቱንም ደቂቃውንም እኩል ላሳያት እችላለሁ። እኔ እንደዚህ ያህል ድርቅና በህይወቴ ውስጥ ገጥሞኝ አያውቅም። ቆይ ላስገባትሽ። አይ ግን ቀሲስዬ እሷ እንደዛ ካለችን እኮ ቤተክርስቲያን የእሱ ቤተክርስቲያን ናት ማለት ነው የላከችው። በነገራችን ላይ እንደዚህ ብላ እንዲከስ ያደረገችው እሷ ናት ማለት ነው። በነገራችን ላይ ኤፍቲ ምን ለምን መሰለሽ ለእሷ አደጋግሜ እድል የምሰጣት አብዛኛው ፕሮቴስታንት ማይንዱ በዚህ አይነት መንገድ ያለ ነው። አሁን ኤርሚያስ ጋር ብትገቡ አምኖ ተቀብሎታል ነው የምላችሁ። ጤነኛ የምንላቸው ልጆች 100 ሰው ነው የሚከታተላቸው። ከፕሮቴስታንቱ ጤነኛ የምንላቸው ልጆች እንደተባለው እንደነ አብየል ያሉ በጣም በስነ ስርዓት የሚተቹ ልጆች አሉ። በጣም ጤነኛ አይምሮ ያላቸው ሲሪየስሊ። እኔ የአብየልን በጣም 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 የማከብረው ልጅ ነው። ነገር ግን እሱን የሚሰድቡ ሰዎች ናቸው ያሉት። አብዛኛው ተሳዳቢ ነው፣ ተራጋሚ ነው፣ ቤተክርስቲያኗን በሐሰት የሚከስ ነው። እኔ ገነትንም ማያት አንድ ሰው አድርጌ አይደለም። በጣም ብዙ ፕሮቴስታንት የእሱ አይነት አመለካከት ነው ያለው። ኦኬ፣ ስለዚህ ጊዜ እንስጣት፣ ግድ የላችሁም። እሷ ራሱ ብዙ የምትወክለው ነገር ስላላት። ገነት አሁንም ተመልሰሽ መተሻል። በተመሳሳይ ሁኔታ ልክፈትልሽ። ድምፁ የአንድ ሰው ድምፅ መሆኑ አጠራጥሮሻል? ገነት እህታችን ግን ይቅርታ እንደው እንትን እንዳትይ አደራ። እሺ እግዚአብሔር ይስጦት ማለት እስካሁን በጣም ብዙ እድል ሰጣችሁኛል። እኔ ግን ዋና ለጠየቅ የገባሁት ነገር ምን መሰሎት? ቆይ መጀመሪያ እናጥልልኝ። የአንድ ሰው ድምፅ መሆኑን ትጠራጠሪያለሽ? በተመሳሳይ ልክፈትልሽ? ቆይ ልክፈትልሽ። ቆይ አንዴ ልክፈት። አሁን ብሰማው ራሱ የሚታደሰው ነገር አላውቀውም። አላውቃቸውም ልዩነቱን። ድምፅ ልዩነት እኔ አላውቅማ። ቪዲዮ አንደኛ ደቂቃው፣ ሪትሙ፣ ኳሊቲው ድምፅ እንዴት አንቺ ኢትዮጵያዊት አይደለሽ እንዴ? እኔ እሱ እዛ ቤት አድጌ አላውቅም። ታምኛለሽ? በነገራችን ቆይ በእግዚአብሔር ታምኛለሽ ገነት? እኔ አዎ በእግዚአብሔር አምናለሁ። ጥያቄ ግን ምን መሰሎት? ዋና የገባው እግዚአብሔርን ትፈሪዋለሽ?
እግዚአብሔርን መፍራት ምን ማለት ነው? እስቲ የእርሱ ንገሩ። እውነት መኖር ማለት በቃ እግዚአብሔር እውነትን ይወዳል። ሶ እግዚአብሔርን እወደዋለሁ ካልሽ ሐሰተኛ መሆን የለብሽም። አሁን በጣም የምትወጂው ከሆነ እግዚአብሔር እውነት እንደሆነ የምታምን ከሆነ ይህንን ድምፅ ማረጋገጥ እምነትሽን ማረጋገጠው በሱ ነው። ይሄ ድምፅ ላይ የአንድ ሰው አይደለም ብለሽ ታምኛለሽ? ቀለም የሚመጣ ራሱ በነገራችን ላይ የአንድ ሰው ድምፅ አይደለም አይልም። እኔ ምን መሰሎት ምላችሁ አሁን ሞተ የተባለውም ሰውየውን ወይ ደግሞ ቄስ ናቸው ዲያቆንም አላቃቸውም። ፕላስ ደግሞ አሁን እንደዚህ እኔ አሁን አቃተኝ። በቃ እኔ ሌሎቻችሁ በሌሎች አስተያየት ድል ከሰጡሽ እዚህ ውስጥ ያሉ ሰዎች ገስት ላይ ያሉ ሰዎች ድል እሰጥሻለሁ። እኔ ጨርሻለሁ። በቃ ማለት ቀጥታ አንድ ጥያቄ ልጠይቃት። ስለዚህ የእናንተ ቤተክርስቲያን ናት ማለት ነው? ማን ነው ቀለሜን ልካ የኦርቶዶክስን የምታሰድበው ብዬ ወስጃለሁ እኔ በበኩሌ። ምክንያቱም ይወክለናል እስካልሽ ድረስ አንዴ ልጨርስና ትቀጥያለሽ። አንዴ ልጨርስና ትቀጥያለሽ። አንቺ ቤትሽ ስለሆነ ችግር የለም። አንድ ጊዜ እንዳያመልጡኝ ጥያቄ ልጠይቃቸው። አንቺን አያመልጡሽም። ለምን ያመልጡሻል? አንዴ ምን ብለሽናል? ቤተክርስቲያንን ይወክላል እስካልሽ ድረስ። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶን እንዲሳደብ የላከው የእናንተ ቤተ እምነት ነው ማለት ነው። ይህንን አምነናል። ምክንያቱም ይወክለናል ስላላችሁ ማለት ነው። በጣም ወንድማችን ነው እሱም ብያለሁ ስላረጋግጠናል ማለት ነው። ቀሲስዬ ይህ ማለት ከእናንተ በመሰረቱ ከፕሮቴስታንቶች እሷ ስላለች በመሰረቱ ቆይ እኔ ካህን ነኝ ኃላፊነት የሚሰማኝ ሰው ነኝ። የፈለገውን ብትይ አንቺ ገነት ፕሮቴስታንትን ይወክላል ብዬ አላወራም። እኔ በግሌ አላወራም። አንቺ ነሽ የተሳሳትሽው፣ ምንም ጥያቄ የለም። አንድ ግለሰብ ቤተክርስቲያንን ወክሎ በታሪክ አያውቅም። በመጀመሪያ በጣም ተሳስተሻል የኔ ልጅ። እንዲህ ምን አንድን ሰው ዲፌንድ ለማድረግ ቤተ እምነትሽን እንዳለ ገደል ትከቻለሽ? ኦኬ አንዴ ቀጥላይና አንዴ ለአንቺ ሜሴንጀር መልስ እንድትሰጣት ፈልጋለሁ። ቀጥል። ከዚያው ከአንቺ ቤተ እምነት ያለ ወንድማችን ነው። ቀጥል ወንድም። አንድ ቆይ በነገራችን ላይ አንተም ይወክላል ብለህ ካመንክ አንተም ራሱ አስተያየት መስጠት ትችላለህ። ባይዘ ይወክላል አይወክልም ከሚለው ጀመር። ለማንኛውም እባክህ አንድ ጥያቄ ልጠይቅ። ቆይ እንጂ ብዙ ሰዓት ተናግረሻል። ቆይ ተረጋጊ። ኦኬ በግልጽ ሁኔታ ይሄ ሰው እንግዲህ ሁሉ ሊወክል አይችልም። የሚታወቅ ነው። ሌጋል የሆነ እንትንም የለውም፣ ወክልና ፔፐርም የለውም። ሲቀጥል ደግሞ እሱ የሚሰራውን ስራ ደግሞ አይ ወንጌል አይደለም ይሄ ነገር ስድብ ነው ብሎ የሚያምን ብዙ ፕሮቴስታንት ወንድሞች አሉ። ምናልባት ቲክቶክ ላይ መጥተው ላይ ይናገሩ ይችላሉ። ቲክቶክ ላይ ያሉት ምናልባት እሱ የሚደግፉ ሊሆኑ ይችላሉ። ያው ዓላማቸውም ኦርቶዶክስን እንትን ማለት ስለሆነ ማለት ነው። ኦርቶዶክስን ክፍተት ማሳየት ስለሆነ ወይም እሷን መሳደብ ስለሆነ። ግን ከስር ግን ይሄ ሰው እኮ ፕሮቴስታንት አይደለም የሚሉ ጤነኛ የሆኑ ፕሮቴስታንቶች ምድር ላይ ቤተክርስቲያን ላይ አሉ። ስለዚህ ይወክላል ማለት አንችልም። ግን እንደዚህ ሲናገር ደግሞ የሚደግፉት ደግሞ ከፕሮቴስታንት ደግሞ አመራሮች ሊኖሩ ይችላሉ። አሉ አንድ ጤነኛ ያልሆኑ አመራሮች። ለምሳሌ እኔ አሁን ባለፈው በጣም የታዘብኩት ነገርም አለ። በዛው ላንሳው ለሰው እንትን ምሳሌ ሊሆን ስለሚችል ቀሲስዬ ትዝታው ሳሙኤል እዚህ በመጣ ጊዜ እንግዲህ ብዙ ጊዜ የኦርቶዶክስ ቤተክርስቲያን ሲሳደብ ሁሉም ያውቃል። ኮንፈረንስ ሲያዘጋጅ ግን የወንጌላውያን ፕሬዚዳንት የሆነው መጋቢ ጻድቁ አብዶ ድጋፍ ሲሰጡ አይተናል። ስለዚህ ይሄ ሰው እንግዲህ በአመራር ደረጃ ሲደገፍ አይተናል ማለት ነው። ከዚህ በፊትም እንግዲህ አልሰማንም እንጂ ወይ ዝም ብሎ ይበርታ ያለው ነበር ወይ ድጋፍ ሲሰጠው ነበር ማለት ነው። ኮንፈረንስ ሲመጣ ግን አካሄደ እኮ ልክ አይደለም፣ ክርስቲያናዊ አይደለም፣ የሰው ሃይማኖት መንካት አልነበረብን ብሎ ሲነቅፈው አላየንም። ስለዚህ ጤነኛ የሆኑ ምዕመናን ግን ፕሮቴስታንት ምዕመናን ግን አሉ። እነሱ ሁሉ ሊወክል አይችልም። ኤርሚያስ አበበ ወይም ኤርሚያስ አበበ ልበለው ኤኒዌይስ ስድብ ነው የሚናገረው፣ ወንጌል እየሰበከ አይደለም። አንድን ቤተ እምነት ላይ አተኩሮ እየተሳደበ ነው ያለ የሚሉ ግን ብዙ ምዕመናኖች አሉ ፕሮቴስታንት ውስጥ ማለት ነው። ስለዚህ ውክልና ሊኖረው አይችልም። ቲክቶክ ላይ ያሉ ግን እንደገነት አይነት ግን ምናልባት የነሱን ስድብ ቆንጆ አድርጎ ስለሚሳደብላቸው ሊወክላቸው ይችላል ነው። ቀሲስዬ
ቴንክ ዩ። እኔ አንተን ሐሳብ ነው የምገዛው። ለማንኛውም እኒህ ሰውዬ ድምፁን ያሰማቸውን ሰውዬ አግኝቻቸዋለሁ። ያቸው እኒህ ናቸው። የቅድም የሰማሽው ድምፅ የኒህ አባት ነው። ይኸው አልሞትኩም። መጋቢ ሐዲስ ቀሲስ በትረ ጡመ ልሳን ይኸው ልክፈትልሽ። እኛን ዶግማ ለእኛ ተውልኝ። እናንተ ራሳችሁ ጾሩ። እኛ በእናንተ ጣልቃ እንገባም፣ እናንተም በእኛ ጣልቃ አትግቡብን። እናውቀዋለን። እኛ የምናመልከው ማንን ብላት አይደለሁም። ድምፁ ቅዳሴው ግን የኔ ነው። እኔ በትረ ጡመ ልሳን ነኝ። በጉልላት የሚባለው ምናልባት እንግዲህ በምናብ የተፈጠረው ሰው ምን አይነት እንደሆነ ማለት ነው። አበበ የሚባል ዘመድም የለኝም እውነት ለመናገር ሁሉ አንዳንድ ጊዜ በደንብ ለፍልፎ ካልወጣለት በስተቀር ካልጮኸ በስተቀር በደንብ ሲጮህ ነው ጮሆ መጨረሻ ላይ የሚወጣውና እንደ ጮሆ ይውጣለት። በቃ ጮሆ ይውጣለት። እኒህ ናቸው ባለ ድምፁ፣ እኒህ ናቸው። ኤርሚያስ የገደላቸው በድምፃቸው በህይወት ያሉን ሰው ነው። እንዲህ ያለውን በሀገሬ ቡሊ ነው የሚባለው ምን የሆነ ነፋው የሚባል ቀደደው የሚባል ሰው አለ። ቡሊ ነው ምንድን ነበረ? ለማንኛውም እረስቸዋለሁ። እግዚአብሔር ይስጥልኝ። አሁን ለአንዳንድ መምህራን እድል ልስጥና እመጣለሁ። ገነት አጠብቂኝ፣ አስቢበት በዚህ ጉዳይ በደንብ እስኪ አሰላስዬ። የኔ እናት ተባረኪ። መምህር ኤፍሬም እንኳን ደህና መጡ እና ከዛ መጀመሪያ ወንድማችን ዲያቆን ዳዊት ቀድመው የገቡ እሳቸው ስለሆኑ ለእሳቸው እድል ሰጥና ወደ መምህር ኤፍሬም እመጣለሁ። ሰላም በሉ እንግዲህ ሁላችሁ። ይቅርታ ይፍትኝ ባኩኝና ጤና ይስጥልን። መላከ ወይሰራቲያት መምህር ኤፍሬምዬ ይቅርታ አድርጉልኝ። አንድ ስህተት እየተሰራ ስለሆነ ኧረ እኔ እንኳን ሀሳብ አልሰጥም ደርሳለሁ። ይፍቱኝ ያልኩኝ እና ደህና ናችሁ ለማለት ነው። ቀጥል ደሜ። አይ ፔስ የሚባለው ልጅ ማለት ነው ቀሲስ ዲበኩሉ ፔስ የሚባለው ልጅ ማንን ነው የወከለው? ኦንሊ ጂሰስን ነው ወይስ ፕሮቴስታንትን ነው የወከለው? ማንን ወክሎ በዚህ ቦታ ላይ ችግር የለም። አውቀዋለሁ ደሜ፣ አንተም ታውቀዋለህ። ኦርቶዶክስ እየመጣ ነው። ችግር የለውም። አይ እነሱ ቤት ያለ ነው ችግር። ኖ እንደዚህ አይነት ፖለቲካ አይሰራም። ወደ ኦርቶዶክስ እየመጣ ነው ብላችሁ ህዝብ አታስጨርሱ። በቃ መርዝ ሊተፋ ነው። ህዝብ አታስጨርሱ እንዳይነገር። እኔ ኦርቶዶክስ ነው ተብሎ የሆነ ቦታ ላይ ቢነገር አልቀበልም። ጴንጤ ነበር ተብሎ ጴንጤ ቆይ ልጨርስ። ቀስዬ ይቅርታ አድርጉልኝና ልጨርስ። ጴንጤ ነበር ተብሎ ይሄ ልጅ ከዛ በኋላ የኦንሊ ጂሰስን ትምህርት አስተምሮ ብዙዎችን ጴንጤ ነው እያሉ ማለት ነው ስህተት ሲያስተምር ነበር። አሁን ደግሞ በሌላ ዳይሜንሽን ነው የመጣው። ስለዚህ የትም ቤት ማለት ነው ኦርቶዶክስ ሊሆን ነው ተብሎ ከተነገረ እኔ ቀጥታ ፊት ለፊት ሄጄ የምቃወመው ኦርቶዶክስ ከሆነ ይጠመቅ፣ ይማር፣ ይጠመቅ። ከዛ በኋላ ከተጠመቀ በኋላ ነው ኦርቶዶክስ ሆኗል መባል ያለበት። አለበለዛ ልክ ኦርቶዶክሳውያንን ለመሸወድ የተደረገ ሴራ ነው። ተጠንቀቁ። በቃ ይሄን ነው ነገራችሁ። ደምረው እድል የሰጣሁት እኔ እኮ አውቀዋለሁ ልጁን። እድል የሰጣሁት እንደ ፕሮቴስታንት ነው እንጂ እንደ ኦርቶዶክስም አይደለም። እንደ ፕሮቴስታንት እዚያው እንዳልወጣ ሰው አርጌ ነው እሱ ኮሜንት የሚሰጠው እንደዚህ አድርጎ ነው እና እንጂ እኛ ኦርቶዶክስ ነው ብለን አይደለም ኮሜንት እንዲሰጥ ያደረግነው። ገነትና ወንድማችን ሜሴንጀር ፕሮቴስታንት አይደለም። ቀሲስ ይቅርታ አድርጉልኝና ፕሮቴስታንት አይደለም ኦንሊ ጂሰስ ነው። ይለያል። እኔ ኦንሊ ጂሰስ የሚሆን ዋናው ነገር አሁን የምናወራው ደሜ እኛ እያደረግን ያለ ነው የሪያሊቲ ጉዳይ ነው። የመረጃና የማስረጃ ጉዳይ ነው። የህሊና ጉዳይ ነው የምናወራው እንጂ የቤተ እምነት ጉዳይ ብቻ አይደለም። ባይዘው ይሄንን ሙስሊም መጥቶም ራሱ ኧረ ይሄ እንደዚህ ያለ ነገር እንደው በሀገራችን እንደዚህ ያለው ውሸት እንደው መቆም አለበት የማለት መብት አለው። በነገራችን ላይ እኛውን የምናወራው ቤተ እምነቱን ወክሎ እምነቱ ላይ አይደለም እያወራን ያለ ነው፣ ስብዕና ላይ ነው እያወራን ያለው። ውሸት የሚባል በእምነትም በማህበረሰብም የተጠላ በባህልም ውሸት የዲያብሎስ ነው። እንደ ማህበረሰብም እምነት የሌላቸው ሰዎች ውሸትን ይጠላሉ። እምነት የሌላቸው ፓጋን የሆኑ ሰዎች እውነትን አይወዱም። ኦኬ ስለዚህ የእምነት ጉዳይ አይደለም አሁን የምናወራው
የሪያሊቲ ጉዳይ የፍትህ ጉዳይ ስለሆነ የምናወራው ደሜ ከዚህ አንጻር ወሰደውና ወንድማችን ደግሞ ስለምናቀው እኛ የዝንብ ጠንባራ እናውቃለን። ምክንያቱም ምንፍቅና ከየት እንደሚመጣ ቤታችን ውስጥ ያለውን ሰው ሲናገር ስለምናቀው ዶወሪ ምንም አትጨናነቅ እና ግን ማሳሰቢያውን ተቀብለናል። ሀብተወልድ በአንተ በኩል ነው ይሄን መረጃ ያወጣው። ወደፊት ከስር ደግሞ ማን ነው ደሜ ተረጋጋ የምትሉኝ ኦርቶዶክሳውያን ስለእናንተ ስለው እንጂ ማለት ነው እንደዚህ አይነት ኮመንት አትጻፉ። ኦርቶዶክሳውያን ጴንጤ ይጻፍ፣ ኦርቶዶክሳውያን ግን ተረጋጋ ብለህ አትጻፍ። አይደሉም ኦርቶዶክሳውያን ሌሎቹ ናቸው። ምንም ጥያቄ የለውም። አሁን እዚህ አንድ ኦርቶዶክስ ሆነው መጥተው ኮሜንት የሚሰጡ አሉ። እኔ አውቀዋለሁ ኢንቴንሽናሊ ራሱና ከዚህ አንጻር ነው የምረዳው። ዲያቆን ዳዊት እንኳን ደህና መጡ። ይፍቱኝ ባርኮኛ ቀሲስዬ ምናልባት ሰዎች መናገር ካለብህ እያሉኝ ነው። እሰጣለሁ ዶወሪ አውቃለሁኝ እኔ። እሺ ዲያቆን ዳዊት ይቀጥሉ። እሺ በድጋሚ ይፍቱኝ ባርኩኝ ብያለሁ። መምህር ኤፍሬም ሁላችሁም ደምረው ቶኒ ኤፍቲም ሁላችሁም እንደዚሁ ሰላም ብያለሁ። እኔ እንኳን ለትንሽ ጊዜ ያው ወጣ ገባ ነው የምለውና አንዳንድ ነገሮች ይዘውኝ ግን ይህን ሰሞን ያው አለፍ አለፍ እያልኩ እየሰማሁ ነበርኩና አበበ ጉልላት ጉዳይ እንደገናም ትንሳኤው ደርሷል መሰለኝ እንደገናም እየተነሳ ነው እና ምንድነው ዋናው ዛሬ ማለት የምፈልገው ለርሶ እንደጀመሩት እስከ ፍጻሜው ድረስ ግን ያስደርሱት አባታችን አደራ አለው። ምክንያቱም ቀደም እንዳሉት ክሱ ቀላል አይደለም የሚባለው ነገር እንደው እንደ ቀልድ ማለፍ የለብንም። እውነቱን ለመናገር የግፍ ክስ ነው። አንደኛ ነገር ከዚህም በፊት ተናገር ያለው እንደሚባለው አበበ ጉልላት የሚባል አንድ ምስኪን ወጣት ሞቶ ከሆነ በሞቱ ላይ እየቀለደበት ነው። አይ ይኸው በነገራችን ላይ ቆይ ዲያቆን ዳዊት ያበበ ጉልላት የሚባል ዲያቆን ሞቷል። ወንድሙ ዛሬ በሀብተወልድ ደምረው ቤት መጥቶ ዛሬ እዚህ እንደገባ ያደረገኝ እሱ ነው። ኤርሚያስን የሚያውቀው ሰው ኤርሚያስን ያውቀዋል ሰውዬው። አበበ ጉልላት በህረ ሳይሆን በኩረ ነው የሚባለው ወንድሜ ነው። እጄ ላይ ነው የሞተው። የሞተው ደግሞ ታሞ እንጂ በቅዱስ ቁርባን አይደለም። ድምፁም ይሄ ያበበ ጉልላት የወንድሜ ድምፅ ሲጀመር እንደዚህ ያለ ነገር አለ። እሱ ራሱ ከዛ ነው ተጠርቶ የመጣው። እንደዚህ ያለ ድምፅ ሲጀመር እዚያ የታለ ሲጀመር ማለት እንደዚህ ሪከርድ የሚደረግ ነበረ ወይ በዚያ ዘመን ሲጀመር የለም እኮ አለ ልጁ ራሱ ወንድሙ ራሱ ይሄንን አረጋግጦ የወንድሜ ድምፅም አይደለም የሞተውም እጄ ላይ ነው ታሞ ነው የሞተው። በእግዚአብሔር ሞት ነው የሞተው። በቤተ ክርስቲያን ላይ እንዲህ ያለ ወንጀል የፈጸመ ራሱ ኤርሚያስ አለ ልጁ ስሙ ቀለመ ወርቅ አይተንፍሱ አበበ ነው። ብዙ መረጃ አወጣለሁ ብሏል። በጣም ብዙ ሲጀመረም ከመጀመሪያም ስነ ምግባር የሌለው ድብድብ ዱላ ይዞ የሚሄድ በነገራችን ላይ ኤርሚ ዱለኛ ነህ። እኔም እገኛለሁ በነገር አይ እኔ አንዳንድ ይመኛለሁኝ እኔ ፋኖ ቢሆን ብዬ እመኛለሁኝ። እዚህ መከላከያ በነገራችን ላይ ወታደር ነበረ ገብቶ ነበረ እንደዚህ ሲል የሰማው መስሎኛል። ወታደር ቤት ገብቼ ነበር ፖሊስ ሲሆን ምናምን ሆኖ ነበረ ሲያወራ ራሱ ሲናገር የሰማሁት መስሎኛል። ከተሳሳትኩ ሶሪ። ግን ፖሊስ ሆኖ ዘበኛ የሆነ ብቻ የሆነ ነበረ። በእውነት ነው ግንን ያለ ነው እንትኑ ቶኑ ራሱ ለፉከራ ምናምን በጣም የሚሆን ነው። ይሄ ሰርግ ላይ ምናምን ዘራፍ ቢል ማለት ነው በጣም ነው እንትን የሚለው። ይሄ እኔ በጣም ጎበዝ ነው አድናቂው ነኝ። በዚህ ጀግና ነው እንዴ ጡንቻው ራሱ እኛን እኮ እንደዚህ አድርጎ ይሰቅላል እኮ ጀግና ነው። በፊትም የነበረው ይህ አይነት ነው። ወንድሙ በትክክል ነው ኤርሚያስን የገለጠው። ቤተክርስቲያን ተጣልቶ ጫካ ውስጥ ዱላ ይዞ የሚጠብቅ የነበረ በጣም ባለጌ ነው። ኢቲክስ እንኳን አልነበረውም በልጅነቱ ራሱ ኃይለኛ ነው። እኛ ኃይለኛ ማለት አለ በአካባቢያችን ኃይለኛ ማለት ስነ ምግባር የሌለው እግዚአብሔርን የማይፈራ ካገኘው ሰው ጋር ሁሉ የሚጣላ ማለት ነው። እንደዚያ ነበረ ኤርሚያስ ሲያድግ ብሏል። አሁን ጥያቄያችን እኛ አበበ ጉልላት የሚባል ሰው ይኖራል። እውነት ለመናገር አበበ ጉልላት የሚባል እኮ ጎጃም፣ ጎንደር አሁንም ይኖራል። ሌላ ሰው ለምሳሌ ዲበኩሉ በላይ የሚባል በጣም ብዙ ሰው ነው ያውቃለሁ። ኤፍሬም ምን አለ የሚባል ሰው ሊኖር ይችላል። እሱ አይደለም ያጣላን። አበበ ጉልላት የሚባል ስም እንዴት ሊኖር ቻለ አይደለም ክርክራችን። አንደኛ አበበ ጉልላት የሚባል ሰው በመርዝ በቅዱስ ቁርባን ሞተ የሚለው አደገኛ ክስ ነው።
እኛን በጣም የሚያሳስበን። ሁለተኛው ድምፁ ብሎ ያቀረበው ያበበ ጉላት ብሎ ያቀረበው ሰው በህይወት ያለ የኛን ጓደኛ ነው። ኦኬ ያለቅስበት የነበረው አብሮ አደጌ ድምፁ እኔም አለ እኮ የዛን ቀን ኤርሚያስ እኔም አለ በጠላ ጠጥተውኝ ድምፅ የተሰልቦ ተዘግቶ ጌታን ስቀበል ነው የተከፈተኩ ብሏል። ይህ ሰውዬ በነገራችን ላይ ያላለው ነገር የለም። ስለዚህ ስድቡን ክሱን እንደቀላል የምታዩት ከሆነ ሞኝ ናችሁ። አሁን አንዳንዶቻችሁ ከዚህ ሰውዬ ጋር መነጋገር ያስፈልገው ምናምን የሚከሰው ክስ ወንጀል ነው። ለወንጀል ብቁ ነው። 15 ዓመት 18 ዓመት በላይ አልፎታል። ይሄ ሰውዬ ልጆች ያሉት ሰው ነው። ወንጀል እየፈጸመ ነው። ሰው ወንጀሉን ማጋለጥ ማንችል ከሆነ በጣም ሞኞች ነን ማለት ነው። ኃላፊነት ሊሰማን ይገባል። ከዚህ አንፃር ብታዩ ጥሩ ነው ለማለት ነው። ቀጥል ዲያቆን ዳዊት። አዎ እኔም ልክ እሱን ሐሳብ ነው እና አሁን እንግዲህ ካረጋገጡት ምናልባት አለ ብዬ ነው የጀመርኩት፣ ግን ካረጋገጡ የሞተ ሰው አለ ማለት ነው። በሞተው ሬሳ ላይ ነው እንግዲህ የሚጫወተው ማለት ነው። ምክንያቱም እንግዲህ ተደጋግሞ እንደተባለው ባለፈውም አንስቸው ነበረ፣ ቶኒም ቅድምም እያነሳው ነበረ። ብዙ እንደተባለው አስባችሁታል። የዛሬ 10 ዓመት ገጠር